እሺ ሁላችሁም ሰላም ብያለሁ። ሰላም ናችሁ? እንዴት ናችሁ? ሁሉ አማን ነው? በኢራንና በእስራኤል መካከል ጦርነት ተጀምሯል። አይ ዶንት ኖ ጦርነት ነው ጦርነት አይደለም። እስኪ በሳምንቱ የምናየው ይሆናል። እስኪ የፖለቲካ ተማሪዎች አላችሁ? ፖለቲካ የምታውቁ ይሄ ፖለቲካ የምታውቁ ስለ ዝም ብላ ኦሮሞ፣ አማራ፣ ትግራይ፣ ስልጤ፣ ጉራጌ ምናምን እያልክ የምትውል ሳይሆን ዓለም አቀፍ ፖለቲካ የምታውቁ አላችሁ? ዓለም ላይ ምን እየሆነ ነው የሚለውን ነገር በደንብ የምታውቁ በጣም በአንክሮ አይናችሁ የምትመረምሩ አላችሁ? እስኪ አላችሁ? ኦኬ አሉ። እሺ በኢራንና በአሁን በምታዩት በኢራንና በእስራኤል ጦርነት ተጠቃሚ የሚሆኑ ማን ነው የሚጠቀም ይመስላችሁ? ማን የሚጠቀም ይመስላችኋል? ኖ አሜሪካ ኖ። ለምን እንዳልኩኝ አስረዳችኋለሁ በተቻለ መጠን። ቻይና ናት የምትጠቀመው። ቻይና ዩ ኖ ዋይ ቻይና ነው የምትጠቀመው መሰላችሁ? ሪመምበር አሁን ያለንበት ዓለም መልታይ ፖላር ሲስተም ውስጥ ነው ያለነው ብዬ በተደጋጋሚ ሳወራ ሰምታችኋል። ቀልድ መስሏችሁ ነበር አብዛኞቻችሁ። ፖለቲካ በተለይ ኢንተርናሽናል ፖለቲክስ ላይ በጣም ጎበዝ ሰዎች የምናገረው ነገር ይገባቸዋል። በእርግጥ ሁሉም ሰው ከዚህ ሀሳብ ጋር ይስማማል ማለት አይደለም። ግን ቻይና የምትጠቀምበት ለምን መሰላችሁ? የመጀመሪያው ነገር በዩክሬን እና በራሽያ መካከል በተነሳው አለመግባባት ስቲል ቻይና ተጠቃሚ ናት። ቻይና ተጠቃሚ የምትሆነው አሜሪካ ኦልሬዲ ዩሮፕ ውስጥ ፒን ዳውን ሆናለች፣ ቢዚ ናት። አሜሪካ መካከለኛ ምስራቅ ላይ እዛው ቢዚ ሆናለች። አሜሪካ እንደገና በዩክሬን እና በራሽያ ጉዳይ ላይ እሳት በማጥፋት ቢዚ ሆናለች። ይሄ ማለት ለቻይና አሪፍ መንገድ ይከፍትላታል ማለት ነው። ቻይና በቃ ፒስፉሊ ነው የምታደርገው ማለት ነው፣ ያለምንም እንከን ማለት ነው። ምን ማለት ነው? የአሜሪካ የምንጊዜም ባላንጣዋ ራሽያ አይደለችም። አሁን ብዙ ሰዎች በተለይም ደግሞ ትራምፕ ባኗል፣ በተወሰነ መንገድ ትራምፕ አውቋል። ነገር ግን ትራምፕ አንድ የተጎዳው ነገር ምንድን ነው? የአሜሪካ ፖለቲካ እነዚህ ዲፕ ስቴት የሚባሉ አሉ፣ ብሎብ የሚባሉ አሉ፣ የአሜሪካ ፎሬን ፖሊሲ ስታብሊሸሮች ናቸውና ትራምፕ አውቋል ቻይናን መያዝ እንዳለበት። ምክንያቱም የአሜሪካ ዳይሬክት ቀጥተኛ ትሬቷ ቻይና ናት። አሁን ባለው ጦርነት አሜሪካ እንደምታውቁት በራሽያ እና በዩክሬን ጦርነት ቢዚ ሆናለች። አሜሪካ አሁን በኢራንና በእስራኤል ጦርነት ቢዚ ትሆናለች። ስለዚህ ቻይና ድምጿን አጥፍታ ትገሰግሳለች ማለት ነው። እንዴት ነው የምትገሰግሰው? ምናልባት አብዛኞቻችሁ ልብ ያላላችሁት ወይም ደግሞ ልብ ያላችሁ ካላችሁ የምታውቁት አንድ ፕሮጀክት ጀምራለች። የዓለማችን ወርልድ ኤክስፔንሲቭ የሆነ ኢንፍራስትራክቸር ጀምራለች ቻይና ማለት ነው። ቢአርአይ የሚባል ማለት ነው። ቢአርአይ ስታንድስ ፎር ቤልት ኤንድ ሮድ ኢኒሺየቲቭ የሚባል የ$2.5 ትሪሊየን ፕሮጀክት ነው። ከቻይና ይነሳል። ይሄ ምንድነው ፕሮጀክቱ መሰላችሁ? በየብስ ላይ የሚደረግ ኢንፍራስትራክቸር ነው የሚገነባው። ያለውንም ያድሱታል፣ እንደገና አዲስ ይገነባሉ። ከቻይና ይሄ ቤልት ኤንድ ሮድ ኢኒሺየቲቭ አይ ቲንክ ሳውዝ አፍሪካ ይገባል፣ ቦትስዋና ይገባል፣ ጅቡቲ፣ ኢትዮጵያም ይገባል። ቀጥታ የባቡር ወይም ደግሞ በየብስ የሚደረግ ንግዱን የሚያሳለጥ መንገድ ነው የሚገነቡት። ይህን ሲገነቡ ኦልሬዲ ያለውን የባቡር ሀዲድ ይገነባሉ፣ ያስተካክላሉ፣ ያድሳሉ፣ አዲስ ደግሞ ይዘረጋሉ ማለት ነው። ይሄ እስከ ምዕራብ አውሮፓ ድረስ እስከ ምስራቅ አውሮፓ የሚነካከል ኤዥያ ይሄዳል። አሜሪካኖች ይህንን ስላወቁ ይሄ ቤልት ኤንድ ሮድ ኢኒሺየቲቭ እንዳይሳካ የቻይናን እድገት ግስጋሴ ለማቆም እንቅፋቶችን እዚህም እዛም እያደረጉባቸው እንደሆነ ታውቃላችሁ። በተለይ አሁን እየተዋጉ ባሉበት ኢራን አካባቢ፣ ሳውዝ ኢስት ኤዥያ እንደዚሁ ፊሊፒንስ አካባቢ ጋር የአሜሪካን ተሳትፎ በብዛት እያያችሁ ነው ብዬ አስባለሁ። በተለይ ታይዋን ነፃነቷን እንድታገኝ ወይም ደግሞ ቻይና ታይዋን እንደምትነካ ከሆነ በቀጥታ ወደ ጦር ሜዳ እንገባለን የሚሉት ለመሰላችሁ ይህ በዋነኛነት የቻይናን ግስጋሴ ለማስቆም ነው። አሁን ኢራንና እስራኤል ተዋጉ ሲባል አሜሪካ አይኗን ከቻይና ላይ አንስታ ቢዚ ትሆናለች ማለት ነው። ለዚህ ደግሞ ቻይናውያን ልብ ብላችሁ ከሆነ ዢጂንፒንግ ምንድን ያለኝ ልጅ የእስራኤልና የዩክሬንና የራሽያ ጦርነት እንዲቆም አይፈልጉም። ትራምፕ ደግሞ በተደጋጋሚ ጊዜ በምርጫ ቅስቀሳ ላይ ሲናገር እንደሰማችሁት ከሆነ እኛ ራሽያኖች የኛ ባላንጣዎቻችን አይደሉም፣ የኛ ባላንጣ እኛ አይናችንን ተክለን ማየት ያለብን ቻይና ላይ ነው እያለ ይናገር ነበርና
ያ የተሳካለት አይመስለኝም። ምክንያቱም ትራምፕ ወደ ስልጣን ከመምጣቱ በፊት አንድም ጦርነት አልቀሰቀስም። እንኳን ጦርነት ሊቀሰቅስ ያሉትንም ጦርነቶች አስቆማለሁ ብሎ ቃል ገብቶ ነበር። ነገር ግን አልሆነም። እንግዲህ በቃሉ መታመን አልቻለም። እስራኤል አሜሪካኖችን ጎትታ ወደ ጦር ሜዳ እየከተተቻቸው ነው። አሜሪካኖች እስራኤልን አስመልክቶ እስከዛሬ የሚያደርጓቸው ጦርነቶች በሙሉ የእስራኤል ጦርነቶች ናቸው። there is nothing to do with አሜሪካ ናሽናል ኢንተረስት ጋር የሚያያይዘው ነገር የለውም። እያንዳንዱ ነገር ብታዩ ማለት ነው። በተለይም ደግሞ አሜሪካኖች ነጮቹ የሚሰጡትን አናሊሲስ እያያቸው ከሆነ አሜሪካ በእስራኤላውያን ወይም ደግሞ በእስራኤል ሎቢስቶች ቁጥጥር ስር የወደቀች ሀገር እንደሆነች በቃ ማሳያ ነው። ከዚህ በላይ ማሳያ የለም። ቢኮዝ ትራምፕ በተደጋጋሚ ጊዜ ተናግሯል። ኢራኖች በተደጋጋሚ ጊዜ ያሳውቋል። እኛ ከአሜሪካ ጋር ችግር የለብንም የሚል ነገር በተደጋጋሚ ጊዜ ሲናገሩ ሰምታችኋል። አሁን ኢራን ኒውክለር መገንባት አትችልም። ቢኮዝ ወራቶች ናቸው የቀሯቸው፣ ምናልባትም ሳምንታት ሊሆኑ ይችላሉ። ኢራን ኒውክለር ከጨረሰች ቀጥታ ለኛ ዳይሬክት ትሬት ስለሚሆን ይህንን ማስቆም አለብን በሚል 3 አይነት ቦታዎች ላይ ታርጌት ያደረገ ጥቃት አድርገዋል። የመጀመሪያው የኒውክለር ማብሊያ ተቋማቶችን መምታት ነው። ሁለተኛ ፖለቲከኞቻቸው ላይ ታርጌት ያደረገ ሲሆን፣ ሶስተኛው ደግሞ ሚሊተሪው ላይ ታርጌት ያደረገ ጥቃት ፈጽመዋል። በጣም የሚገርም ኦፕሬሽን ያደረጉት በትናንትናው እንግዲህ በዜናም እንደሰማችሁት እንዳነበባችሁት ከሆነ የእስራኤሎች በተለይ በቴክኖሎጂው ዘርፍ ምን ያህል አድቫንስ እንዳደረጉ ማሳያ ነው። እንደሰማሁት ከሆነ ከ6 ወር ከ7 ወር በላይ ሲዘጋጁበት የቆየው ነገር ነው። ዝም ብሎ ዛሬ ተነስተው አይደለም የመቷቸው። የመጀመሪያው ነገር ጠቅላላ ሲስተማቸውን ጃም አድርገዋል። ሞሳድ ውስጡን ሲዘጋጅበት ነበር። ከውስጥ የተነሳ ድሮን ነው። በነገራችን ላይ እዛው ኢራን ውስጥ ቴህራንን ከመምታታቸው በፊት ለ8 ወር ብዙ ነገሮችን በሰለላው ረገድ ብዙ ነገሮችን ሲሰሩ ነበር። አሁን ባለው ተጨባጭ ሁኔታ ኢራኖች ያው አጸፋ ያደርጋሉ። አጸፋቸው ግን እንዲሁ ዝም ብሎ ከመንደፋደፍ በዘለለ ክንፋቸው እንደተመታ ነው የሚነገረው። ክንፋቸው ተመቷል። በሌላ አባባል ኢራኖች ለዘመናት የኒውክሌር ማብለያ ተቋሞቻቸውን ሲጠብቁ ቦርደሮቻቸውን ግን ረስተዋል ነው የሚባለው። አሁን ተጋላጭ ሆኗል። በዚህ ደረጃ አውሮፕላኖች ገብተው እስኪወጡ ድረስ አንድም አውሮፕላን አንድም ጀት ተመቶ አልወደቅም በእስራኤል በኩል። ስለዚህ ሞሳድ ድንቅ ኦፕሬሽን ያደረገው ይሄ ወዴት ይወስዳቸዋል? ይቀጥላል። ኦብቪየስሊ ይሄ አሜሪካን ዲስክሌት ለማድረግ ጥረት ታደርጋለች። ነገር ግን ባጭሩ እንደዚህ ይቋጫል የሚል እምነት የለኝም። ባጭሩ ማይቋጭ ከሆነ አሜሪካ ቢዚ ትሆናለች ማለት ነው በእስራኤል እና በኢራን ጉዳይ። ራሽያ አዛጋ ከዩክሬንን እየገረፈቻት ነው ያለችው። በዚህ መሀል ቻይና በሰላም ዓለምን ትቆጣጠራለች ማለት ነው። which is very difficult ለአሜሪካኖች ማለት ነው። እንዳልኳችሁ ቀደም ሲል በተደጋጋሚ ጊዜ እነዚህ በተለይ ሪያሊስቶች ወርልድ ሊዲንግ የሆኑ ስኮላሮች ሲናገሩ የምትሰሙ ከሆነ እንድታደምጧቸው የሰጧቸው ሰዎች አሉ። የመጀመሪያው የቺካጎ ዩኒቨርሲቲው ፕሮፌሰር ጆን መርሻይመር ናቸው። ሁለተኛው ደግሞ የኮሎምቢያ ዩኒቨርሲቲው ጄፈሪ ሳክስ የሚባሉ ተንታኞች አሏቸው። እነዚህ ሁለቱ የዓለማችን ቤስት ስኮላሮች ናቸው። ቤስት ተንታኞች ናቸው። ቤስት ተንታኞች ኢን ሴንስ ዝም ብሎ የትላንቱን ብቻ የሚተነትኑ ሳይሆን ፕሮፌሰር ጆን መርሻይመር የተባሉ ሰዎች ዛሬ ላይ ሆኖ የዛሬ 5 ዓመቱን የሚተነትኑ ሰዎች ናቸው። አይሄድ። ስለዚህ ማድመጥ አለባችሁ። እንደዛ ብላችሁ ታይፕ አድርጋችሁ አንብባችሁ። በጣም የሚገርም ትንታኔ ነው የሚናገሩት። ያለንበት ዓለም መልታይፖላር ሲስተም ውስጥ ነው ያለነው። በተደጋጋሚ ጊዜ የምናገረው ንግግር ነው። መልታይፖላር ማለት ያለንበት ዓለም አናርኪክ ነው። አናርኪክ ኢን ሴንስ ይሄ ግድያ ወይም ደግሞ ጭፍጨፋ ምናምን ሳይሆን የበላይ ጠባቂ የሚባል ነገር የለም። there is no higher authority over the state። ለምሳሌ ኢትዮጵያ ውስጥ አንድ ሰው ቢገላችሁ ፖሊስ አለ። ካናዳ ውስጥ አንድ ሰው ቢገላችሁ 911 ትደውላላችሁ። ሃየር አውቶሪቲ አለ። በሀገር ደረጃ ግን ጉልበት ካላችሁ ዝም ብላችሁ መውረር የምትችሉበት ደረጃ ላይ ደርሳችኋል። ወይም ደግሞ ደካማ መሆናችሁን ካወቁ ሌሎች ሀገሮች መጥተው አድቫንቴጅ ይወስዱባችኋል። ዛትስ ዋይ በተደጋጋሚ እንደ ኢትዮጵያ ሚሊታሪያችንን ማጠናከር አለብን፣ ጡንቻችንን ማፈርጠም አለብን እያልኩ የምናገረው ለዛ ነው። አይ ዶንት ኬር ስለ ጎረቤት ሀገር። እንደ አንድ ኢትዮጵያዊ ማንም ስልጣን ላይ መጣ ማንም ጠንካራ ሚሊታሪ እንዲኖር እንፈልጋለን። ጠንካራ ሲባል አስፈሪ ቢቻል አይቻልም እንጂ ቢቻል ኒውክሌር ሁሉ መታጠቅ አለበት። ቢኮዝ ዘ ሞመንት ኒውክሌር ያስከብራል። ሰሜን ኮሪያ የምትከበረው ኒውክሌር ስላላት ነው። ራሽያ የምትከበረው ኒውክሌር ስላላት ነው። ቻይናን የምታከብራት ኒውክሌር ስላላት ነው። ካልፈረጠም ጠንካራ ካልሆንክ ማንም አያከብርም። በሌላ አባባል እኛ ራሽያንን እያልኩ አይደለም። ነገር ግን በዛ ደረጃ እንኳን ባይሆን እንደ ሀገር ጠንካራ ስለመሆን ማሰብ አለባችሁ። ብሔርተኞች፣ የፖለቲካ ፓርቲዎች ተሰብስባችሁ ዝም ብለህ መንጋውን ይሄ ፍለጠው ቁረጡ አይደለም መምከር ያለብን። እንዴት ነው ጠንካራ የምትሆነው? አሁን ባለው ሲስተም እንዴት ነው ሰርቫይቭ የምታደርገው? እንዴት ነው ሰርቫይቭ የምታደርጉት? የሚያስከብራችሁ ምንድን ነው? ያው ዲፕሎማሲ ነው። ጥሩ ተናጋሪ አሁን ጥሩ ተናጋሪ ጥሩ ዲፕሎማት የሚባል ነገር አሁን ቦታ እያጣ ነው የመጣው።
አሁን እንደ ድሮ ይሄ መሳሪያ ፋብሪካ እዚህ ምዛም ሲተከል አታዩም። የምትይዙት ዲቫይስ መሳሪያ ነው። ኮምፒውተሮቻችሁ መሳሪያዎች ናቸው። የምትነዱት መኪና መሳሪያ እየሆነ ነው። ገብቷችኋል የምናገረው ንግግር? በማንኛውም ሰዓት በእጃችሁ ያለው ስልክ ሊፈነዳ ይችላል። ኢትስ ኦኬ ምንም ያሰጋ ነገር የለም ምናምን ሰላም ነው ምናምን ይሏችሁ ይችላሉ። እነዚህ በተለይ ቴክኖሎጂ ዘመን ላይ ያለ ነው። ስለዚህ ይሄ ሁሉ ነገር ላይ ያለንበት ዓለም ላይ ከሆንን እንደ ሀገር ሰርቫይቭ ማድረግ አለብን። እንደ ሀገር የመጀመሪያው ተቀዳሚ ተግባር መልታይ ፖላር ሲስተም ውስጥ ስትኖር ይሄ ነው የሚሆነው። ራሽያ የራሷ ህግ አላት፣ አሜሪካ የራሷ ህግ አላት፣ ቻይና የራሷ ህግ አላት። አሜሪካ ፎሬን ፖሊሲዋን የምታስፈጽምባቸው የራሷ ተቋማቶች አሏት። ለምሳሌ ዩኤን ዘ ሶ ኮልድ ብሪቴን ውድ ኢንስቲትዩሽን የሚባሉት ወርልድ ባንክ፣ አይኤምኤፍ፣ ኔቶ ኤንድ ፕሮሞቲንግ ዲሞክራሲ። አንዳንድ ትመጣና ዲሞክራሲ ያስፈልገናል ትላል። ዲሞክራሲ ምንድን ነው? ዲሞክራሲ ቱል። አሜሪካ ፎሬን ፖሊሲ ማስፈጸሚያ ቱልስ ነው። በሌላ አባባል አንተ ለአሜሪካ የምትመች ሀገር ከሆንክ ዚስ ጋይስ ወይም ደግሞ ይቺ ሀገር ዲሞክራት ናት ይለዋል። ለእነሱ ከተመቻቸው ዝም ብለህ ዲሞክራሲ አትልም። ዲሞክራሲ አይ ነው ዲሞ ህዝብ ነው፣ ክራሲ አገዛዝ ነው፣ የህዝብ አገዛዝ ነው። የግሪኩ ዲሞክራሲ ነው ያ የተለያዩ። በተረፈ አሜሪካ ማዕድን ካለህ ዲሞክራሲ ያስፈልጋል ትላለች። ማዕድን እስኪ ኢትዮጵያ ውስጥ ለምሳሌ ነዳጅ ፈለቀ ይባል፣ አፍሪካ ውስጥ ነዳጅ ፈለቀ ይባል፣ አውቶማቲካሊ የሚነግሩ ዲሞክራሲ ያስፈልጋቸዋል ነው የሚሉ። አንድ የአፍሪካ መሪ ዲሞክራቲካሊ ኤሌክትድ ካለ አውቶማቲካሊ ከፎሬን ፖሊሲ ከአሜሪካ ፎሬን ፖሊሲ ጋር ተስማምቻለሁ እያለ ነው። ይሄ ማወቅ አለባችሁ። ከአሜሪካ ፎሬን ፖሊሲ ጋር ተስማምቻለሁ ስትሉ የእነሱ ፎሬን ፖሊሲዎች ምንድን ናቸው? የወንድ ለወንድ ጋብቻ ተስማምቻለሁ እያልክ ነው። ሀገርን ሸጠህ ለአይኤምኤፍ እና ለኢንተርናሽናል ሞኔታሪ ፈንድ እና ለወርልድ ባንክ ብድር ትበደራለህ። which is ያሉ ነገሮች በፕራይቬት ሴክተር ወይም ደግሞ በመንግስት ቁጥጥር ስር የነበሩ ነገሮች በሙሉ በፕራይቬት ሴክተር እንዲያዙ ያደርጉልሃል። የውጭ ባለሀብቶች የራሳቸውን የውጭ ባለሀብቶች ያመጣሉ፣ ማዕድናቶችን ኮንትሮል ያደርጋሉ። አውቶማቲካሊ ከነሱ ፎሬን ፖሊሲ ጋር መስማማት ማለት ነው። ይሄንን ቻይና ጋር ሄደው ያደርጋሉ፣ ይሄንን ራሽያ ጋር ሄደው ያደርጋሉ? አያደርጉም። ቢኮዝ ቻይና እና ራሽያ ጠንካሮች ናቸው፣ ጠንካሮች ናቸው። ለምሳሌ አሜሪካኖች ቭላዲሚር ፑቲን ጋር ሄደው የራሽያ ህዝብ ዲሞክራሲ ያስፈልጓል ይላሉ ይላሉ። አሜሪካኖች ጂንፒንግ ጋር ሄደው ቻይና ሄደው ዲሞክራሲ ያስፈልጋቸዋል የቻይና ህዝብ ዲሞክራሲ ያስፈልገዋል ይላሉ። ቻይና ጋር ሄደው አሜሪካኖች ከወርልድ ባንክ በሉት ከአይኤምኤፍ ብድር ተበደሩ ይላሉ። የዩኤንን ህግ ጥሳቸዋል ይላሉ። ቢኮዝ ራሽያም ቻይናም ቬቶ ፓወር አላቸው በዩኤን ውስጥ የጸጥታው ምክር ቤት ውስጥ። ስለዚህ ጠንካራ መሆን አለበት። ጠንካራ መሆን ብቻ ያስከብራል። አሁን ያለበት ዓለም ጡንቻን የምታፈረጠምበት ነው። ጡንቻን ካላፈረጠምክ you can't survive። ጡንቻን ካላፈረጠምክ ምንም ነገር አድቫንቴጅ ሌላው ላይ መውሰድ አትችልም። ወይም ደግሞ ደካማ ከሆንክ ሌሎች ጎረቤቶች አድቫንቴጅ ይወስዱብሃል። ይሄን ያልኩት ለምንድን ነው? የባህር በር እየጠየቅን ያለው ወደ ደቃቋ ሀገራችን እንምጣና ቻይና፣ ራሽያ፣ አሜሪካ ብያም ወደ አፍሪካ ስመጣ ቱቱ ማለት አለብኝ፣ መላሴ ማርጠብ አለብኝ። ዝም ብዬ ብዬ አፍሪካ ማለት የለብኝ። እውነት ለመናገር ግን በእነሱ ደረጃም ባይሆን እንደ አንድ ኢትዮጵያዊ ለምሳሌ የባህር በር ያስፈልገናል እያልክ ነው። የባህር በር እንዴት ነው የምታገኘው? እንዴት ነው የባህር በር የምታገኘው? በዝማሬ ነው? በስብከት ነው? ትንቢት ተናጋሪ ቅልጥም በበሉበት የሚተነብዩ ነቢያቶችን በማብዛት ነው? ኖ። ፈርጣማ ስትሆን ነው። ፈርጣማ መሆን አለበት። ሚሊተሪ አስፈሪ መሆን መቻል አለበት። ያለህበት ዓለም ሩዝለስ ነው። ጨካኝ መሆን አለበት። እንደ ዓለም ሰርቫይቭ ማድረግ ከፈለግ ይሄ ምናምን እንደውኛ የፈረሃ እግዚአብሔር ያደረብን ህዝቦች ኖ ወይ እንደዛ የሚባል ነገር የለም። አሁን ባለበት ዓለም ደሞመንት ዊክ መሆንን ካወቁ ደሞመንት ተቅለስላሽ መሆንን ካወቁ አድቫንቴጅ ይወሰድብሃል። ሚሊታንት የሆነ ሲቲዝን መፍጠር አለብህ። ኦኬ እኔ ብሔርተኞችን በጣም ነው የምወዳቸው። እኔ ፖለቲከኛ ነኝ። በነገራችን እኔ ፖለቲከኛ ነኝ። እኔ እያዋዛው ነው የምነግርህ። እኔ እያሳሳኩ ነው የምነግርህ። ብሔርተኞች በጣም ነው የምወዳቸው። ግን 24/7 ዝም ብለህ ስለ ብሔር ማውራት የለብህም። 24/7 ስለ ብሔራችሁ የምታወሩ ሰዎች የመጀመሪያው ነገር ዶክተር ጋር መመርመር አለባችሁ።
24/7 ስለ ብሔር የምታወራ ሰው የመጀመሪያው መታየት ያለብህ በእኔ ወጪ ዶክተር ጋር መታየት አለብህ። ዶክተር የሆነ ነገር ያደርገኛል እስኪ ኤኝ ማለት አለብህ። በተረፈ የተወሰነችውን ደቂቃ እንዴት ጠንካራ እንደምንሆን መናገር መቻል አለብህ። እንዴት ነው ጠንካራ የምንሆነው? እንደ ሀገር ሀሳብ ማዋጣት አለብህ፣ መናገር አለብህ። ከዚህ በኋላ የሚመጣው ትውልድ እየበዛ አሁን እኛ እናልፋለን አይደል? አሁን ይሄ ህዝብ ከ50 ዓመት በኋላ እናንተ በህይወት አንኖርም። ልጆቻችን ይመጣሉ፣ ትውልድ ይተካል፣ ቁጥር እየበዛ ይሄዳል። ዛሬ 120 ሚሊዮን በሚቀጥለው 180 ትሆናለህ፣ ከዛ 200 ሚሊዮን ትሆናለህ። የሚመጣው ትውልድ ይጠይቃል። የሚመጣው ትውልድ ዝም ብለህ ይሄ ጡት የተቆረጠ ላሽ የተቆረጠ ስላልከው ብቻ ኦኬ ምናምን ብሎ ከንችና ጣናም ያነሳልህ አይደለም። ይጠይቃል። የባህር በር ፈልጋል ይላል። አሁን የሚፈጠረው ትውልድ ኢንተርናሽናል ፖለቲክስ እያነበበ የሚውል ነው። ሀገሬ ልክ እንደ ሌሎች ጠንካራ የምትሆነው እንዴት ናት ብሎ የሚያስብ ነው። እናንተ እዚህ አእምሮ ላይ ብሎን የታሰረበት ብቻ ይመጣል። ይሄን ስል ሁላችሁንም ማለት አይደለም። በጣም አከብራችሁ ብዙ ሰዎች እንዳላችሁ አውቃለሁ። እኔ የምናገረው ይሄ ቁረጠው፣ ፍለጠው፣ ውጣለን፣ ግባለን የሚሉትን ነው። ግልጽ ነው። ፓወርፉል መሆን መቻል አለበት። ፓወርፉል በጣም 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 ካልሆንክ እጅግ አስቸጋሪ ነው። ከዚህ ጋር ተያዘ። እስኪ ምንድነው የሚሉትኝ ሰውዬ? እስኪ አድምጧቸው። ብዙ ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። በነገራችን ላይ አንድ ነገር ልንገራችሁ። በተደጋጋሚ ብዙዎቻችሁ ስትናገሩ የምሰማቸው ነገሮች አሉ። በተደጋጋሚ ጊዜ ትናገራላችሁ። እኔ ራሴን እንደ ምሳሌ አድርጌ አስቀምጬ ነግራችኋለሁ። እኔ አንድ ኤርትራዊ ብሆን የኤርትራ ዜጋ ወይም ደግሞ የኤርትራ ተወላጅ ብሆን ኢትዮጵያ አሁን ባለችበት ቦታ ላይ በደንብ ስሙኝ። ኢትዮጵያ አሁን ባለችበት ሁኔታ ላይ ብትሆን ቀንና ማታ ማስበው ኢትዮጵያ ውስጥ እንዴት እሳት ልፍጠር ብዬ ነው ማስበው። እንዴት ላጋጫችሁ ብዬ ነው ማስበው። በአማራና በትግሬ መካከል እንዴት እሳት ልጫር ብዬ ነው ማስበው። በስልጤና በጉራጌ፣ በሲዳማና በወላይታ፣ በትግራይ በአማራ፣ በኦሮሞና በአማራ ለምንድን ነው እንደዛ ማድረገው? የሚነግረኛል? እስኪ በኮሜንት ጻፉልኝ። ለምንድን ነው እንደዛ ማድረገው? ለምንድን ነው እንደዛ የምታደርጉት? እንደ አንድ ኤርትራዊ ለምንድን ነው የሚያደርጉት? ይሄን ትክክል ናቸው። እኔ እንዳልኳቸው እኔ የሪያሊዝም ተማሪ ነኝ። እኔ በፌርነስ አምናለሁ። የመጨረሻው የቁርጡ ቀን እስኪመጣ ማለት ነው። ኦኬ፣ አንድ ኤርትራዊ ይሄን ሲያደርግ ብታዩት ለምንድን ነው የሚያደርገው? አንድ ለማዳከም ይለኛል ኤስሪ። ለምንድን ነው የሚያደርጉት? ሰላም እንዳንተኛ እንድተኛ ነው። እንኳን ኤርትራ ያለውንኩኝ ይሉኛል። ያ እንኳን ኤርትራ ያለውንኩኝ በጣት አስኬድ ነበር። ያውም ደግሞ አንተ ውስጥ ለመግባት በጣም ቀላል ነው። 4 ኪሎ ለመግባት አይደለም፣ 4 ኪሎ ለመግባት አይደለም፣ ለማዘናጋት፣ ለዲስትሮይ ለማድረግ በህብረት ቢሆኑ አንድ ቢሆኑ ቢሰበሰቡ የሚያጠፏችሁ ወይም ደግሞ የሚውጧችሁ ስብስቦች የሆነ ቦታ ላይ ካሉ ምንድን ነው የምታደርጉት? ቋንቋቸውን ትደበላልቃላችሁ። ቢኮዝ ዘ ሞመንት እነዚህ ሰዎች አንድ የሆኑ ሰዓት ፊታቸውን የሚያዞሩት ወደ ኤርትራ ነው። እንደ አማራ እንደ ኦሮሞ ማሰቡን ትተህ ፖለቲካችን በሀሳብ ላይ የተመሰረተ ሆኖ የሀሳብ ፖለቲካ ውስጥ ከመጣን ፊታችንን የምናዞረው ወደ ጅቡቲ ነው ወይ ፊትን የምታዞረው ወደ ኬንያ ነው ወይ ፊትን የምታዞረው ወደ ኤርትራ ነው። ያውቁታል። ስማርት አንድ አቅም የሌለውና ወይም ደግሞ የህዝብ ቁጥሩ አነስተኛ የሆነ ህዝብ ሊያደርግ የሚችለው ነው የሚያደርጉበት። ስለዚህ ትክክል ናቸው የሚያደርጉት ነገር። ቢኮዝ አንተ አንድ ስትሆን ፊትን ወደ እነሱ እንደምታዞረው ያውቁታል። ጉድ ቲንግ ኢዝ ኤርትራውያን አንዳንድ ጊዜ ደግሞ አይደብቁም። ፊት ለፊት ይነግረዋል። በጣም ፊት ለፊት ይነግረዋል። ምንም ይሄ የኤርትራውያን ባህሪ ብቻ አይደለም፣ የትኛውም በቁጥር ምክንያቱም በዓለም ላይ ሰርቫይቭ ለማድረግ ዩ ኒድ 3 ኢምፖርታንት ቲንጎች አሉ። የመጀመሪያው ነገር ነምበር ኦፍ ፖፑሌሽን ኢዝ ቬሪ ኢምፖርታንት፣ ዌልዝ ኢዝ ቬሪ ኢምፖርታንት፣ ሚሊታሪ ፓወር ኢዝ ቬሪ ኢምፖርታንት። ኤርትራ በፖፑሌሽን ሬሾ ከኢትዮጵያ ጋር ኮምፔር ስታደርጓቸው በጣም ትንሽ ናቸው። ሜይ ቢ 4 ሚሊዮን 5 ሚሊዮን፣ አንተ 120 ሚሊዮን ነህ። ኢራን ዛሬ እስራኤል የምታተራምሳት ኢራን ኒውክሌር የታጠቀች ሰዓት እስራኤል የምትባል ሀገር ምናልባትም ላትኖር ትችላለች። ዛትስ ዋይ ቤንጃሚን ኔታንያሁ ዛሬ የተናገረው ይሄ የመኖር ወይ የመጥፋት ጉዳይ ነው ብሎ ነው የተናገሩት። ሰምታችኋል? የቤንጃሚን ኔታንያሁን ጉዳይ
ስለዚህ ኢራኖች በተአምር ኒክለር እንዲኖራቸው አንፈልግም ይላል። ትክክል ናቸው። ፍሮም እስራኤል ፖይንት ኦፍ ቪው አይደለም፣ ከእስራኤል ፐርስፔክቲቭ ትክክል ናቸው። ኒክለር የታጠቀች ሰዓት ኢራን ለእያንዳንዱ እስራኤላዊ አደጋ ነው። ኢትዮጵያ ኒክለር የታጠቀች ሰዓት በሉት፣ በሌላ አባባል ለእያንዳንዱ ኤርትራዊ ስጋት ነው። እንደዛ ነው የሚያስቡት። የትኛውም ዓለም ላይ ጎረቤትህ ቢግ ጎድዜላ ሆኖ ወይም ደግሞ ትልቅ ዝሆን ሆኖ አንተ ጥንቸል ካከልክ ሁለት አማራጭ አለ። ወይ ይሄን ትልቅ የሚያክል ዝሆን መከታተፍ አለብህ፣ ወይም ደግሞ ጸባይን አሳምረ መኖር ነው ያለብህ። ምርጫው አንተ ነው። ስለዚህ ኤርትራውያን ሊያደርጉ የሚችሉት ምንድን ነው? አንተ ኦኬ ጠንካራ ዝሆን እየሆንክ ነው፣ ግዙፍ ዝሆን እየሆንክ ነው። ስለዚህ ዝም ብለው ይውክ። የባህር በር ያስፈልግሃል፣ መስፋፋት ትፈልጋለህ፣ የህዝብ ቁጥር እየጨመረ ነው። ማድረግ የሚገባቸውን ነገር ያደርጋሉ። አንተ ምንድነው ማድረግ ያለብህ? እኔ በተደጋጋሚ እኮ ነው የምነግራቸው። ኢፍ አይ ጌት ቻንስ የናሽናል ሴኩሪቲ አድቫይዘር ኦፍ ኢሳያስ አፈወርቂ በሆነ ይሄን ነው የምመክረው። ሰዎችን አሰማራ፣ በአማራ ውስጥ ግባ፣ በኦሮሞ ውስጥ ግባ፣ ኦሮምኛ የሚችሉ ሰዎችን አሰልጥን፣ ትግራይ ውስጥ ግባ፣ ቲክቶክ ውስጥ ግባ፣ ቋንቋቸውን እንደበላልቅ፣ ሚሊተሪ ውስጥ ግባ፣ እዚህ እሳት ፍጠር፣ እዛ እሳት እንፍጠር፣ እዛ እንፍጠር። ስለዚህ የፌዴራል መንግስቱ እዚህም እሳት በማጥፋት እዛም እሳት በማጥፋት ቢዚ እናድርገው። ሰው ዛት ወደኛ አይኑን አያይም። በተረፈ ልንዋጋ አንችልም፣ አቅም የለንም። አንድ የሆኑ ሰዓት ያልቅልናል። ቸርች ውስጥ መግባት ካለብን ቸርች ውስጥ እንግባ። ይሄን ህዝብ ቋንቋውን እንደበላልቅም በነፍሳቸው እንጫወት። ካልሆነ ልናደርግ የምንችለው ነገር ይሄን ነው። ይሄን ካላደረግን ሞመንት አንድ የሆኑ ሰዓት ያበቃልናል ይሏቸዋል። እንደ አንድ ኢትዮጵያዊ ብትጠይቀኝ እኔ የሴኩሪቲ አድቫይዘር በሆን ያለው መንግስት ወይም ደግሞ እንደ አንድ ኢትዮጵያዊ ጀስት እዚህም እዛም እሳት በማጥፋት ቢዚ አትሁን። ሄድና ቆጣሪውን አጥፋ። ቆጣሪውን ስታጠፋ እሳቱ እዚህም እዛ የምታየው እሳት ይጠፋል እልሃለሁ። ቢኮዝ ተግባብተናል ብዬ አስባለሁ። ተግባብተናል ግን የምናገረው ነገር ተግባብተናል። እየተረዳችሁ ነው? ሁለት አረፍተ ነገርህን ሰምቼ ወይ ተደፈቅነ ወይ አጀንዳ ይዘህ የገባ ሰው መሆን ይለያል። በጣም ኢዚ ነው ለኔ። ስለዚህ እንደ አንድ ኢትዮጵያዊ እንደ አንድ ደግሞ ኢትዮጵያዊ ብትጠይቀኝ ሚሊተሪው መጠናከር አለበት። እዚህም እዛም እሳት በማጥፋት ቢዚ መሆን የለብህም ብዬ የምናገረው ለመሰላችሁ ልክ አሁን አንዳንድ ፖለቲከኞች ይመጡና የባህር በር ይደርሳል ወይም ደግሞ እንትን ይደርሳል፣ መጀመሪያ እዛ ሰሜን ላይ ያለውን እሳት ማጥፋት አይቀልም? እዛ እንትን ያለውን እሳት ማጥፋት አይቀልም? እንደገና እዛ እንትን ወጅግራ ላይ የተነሳውን እሳት ማጥፋት አይቀልም? እሳት ማን ላጥፋ ካልክ መቼም አታጠፋም። ክርስቶስ እስኪመጣ ድረስ ኢትዮጵያ ውስጥ የሚነሳውን እሳት አጥፍተህ አትጨርስም። ይሄን አጠፋው ስትል እዛ ጋር ወጅግራ ላይ አጠፋው ስትል እንደገና ቦንጋ ላይ ይነሳባል። ቦንጋ ላይ አጠፋው ስትል ወለጋ ላይ ይነሳባል። ወለጋ ላይ አጠፋው ስትል እንደገና ደግሞ ለግላጋ ላይ ይነሳባል። ስለዚህ አንተ እሳት አጥፊ ሆነህ ትኖራለህ ማለት ነው። እንደ አንድ ኢትዮጵያዊ በሀገርህ ጉዳይ ላይ የምትደራደር መሆን የለብህም። አይ ዶንት ኬር ችግርተኛ ሆንክ ደሃ ሆንክ፣ ሁላችንም የችግርተኛ ልጆች ነን። ኢትዮጵያ ውስጥ እንደ ህዝብ የደላው ህዝብ የለም። ግለሰቦች ደልቷቸዋል። ኦሮሞ እንደ ህዝብ አልደለውም። አማራ እንደ ህዝብ አልደለውም። ትግራይ እንደ ህዝብ አልደለውም። ግለሰቦች ግን ደልቷቸዋል። ሉቃት 10ኛው ክልል ላይ ሂድ። ትላንት ክልል እንሁን አሉ። ክልል ሆኖ ኦኬ። ከዛ በኋላ ማን የተጠቀመው? ማን ነው መልታይ ሚሊዮነር የሆነው? ማን ነው ሚሊዮነር የሆነው? ባለስልጣናቱ። ዛሬ ታሰረ የምትሉት የጸጥታ ኃላፊው ቢሊዮነር ሳይሆን ይቀራል። ህዝቡ ብር አግኝቷል። ህዝቡ ምንም አመድ የነፉበት መስሎ ነው እየሄደ ያለው። ስራ የለውም፣ የሚበላው የለውም፣ ሳንት የለውም። ስለዚህ ግለሰቦች ይጠቀማሉ። ኦሮሞ ውስጥ በጣም የናጠጡ ሀብታሞች አሉ። አማራ ውስጥ ስቲል ችግር ምን እንደሆነ ማያውቁ አሉ። ትግራይ ውስጥ ስቲል ችግር ምን እንደሆነ ማያውቁ አሉ። በእያንዳንዱ ብሔር ግለሰቦች ተጠቅመዋል። ህዝብ እንደ ህዝብ ግን ተጠቃሚ ነው ልትለኝ አትችልም። ስለዚህ ግለሰቦች ናቸው የሚጠቀሙትም፣ ግለሰቦች ናቸው የእነሱን ጉዳትም እነሱ ሲጎዱ አሁን ይሄ ጥቅማቸው ሲቀርባቸው የህዝብ ጉዳት እንደሆነ አድርገው ለአንተ ይነግሯል። ሶ ፖይንቴ ምንድን ነው? በሀገርህ ጉዳይ እንዳትደራደር። በሀገርህ ጉዳይ ጠንካራ አቋም ልትይዝ ስትል ችግርን ሊያሳይ የሚመጣ ሰው ያ እንትን ተጠቅመዋል ምናምን እሱን ተወው ለጊዜው። በተረፈ በዶሜስቲክ ፖለቲካ ላይ አሁን ያለውን መንግስት በአናቱ ተክለቀይረው ከፈለክ አይ ዶንት ኬር። እኔ ማንም አባል አይደለሁም። my alignment is with my people። የኔ አላይንመንት ከህዝቤ ጋር ነው፣ ከሀገሬ ጋር ነው። ሐሞት ያለው ሰው ደም ያለው ሰው ደስ ይለኛል። እኔ ከማን የሆነ በቃ ድሃ ብንሆንም መናጢ ብንሆንም የሆነ በቃ አመድ የነፉብን ብንሆንም ግን በቃ አላህ የሀገር በቃ ሀገር የሚለው ነገር በቃ እንደዚህ አይነት ነገር ወኔ ሳይባችሁ ደስ ይለኛል። ሎካት ኤርትራውያኖችን ተመልከታቸው እስኪያቸው።
ኤርትራዊ ደልቶት ነው እንደ ኤርትራ ከኤርትራ ፊት ሞቴን ያድርገው የሚል ኢሳያስ አፈወርቂ ፕሬዚዳንት አይደለም እኮ። ኢሳያስ አፈወርቂ ማለት ኤርትራ የምትባል ሀገር ባለቤት ነው። ሂዝ ኦነር ኦፍ ኤርትሪያ። አንዳንዶቻቸው ፕሬዚዳንት ላላችሁ ነው። ኢቭን ህዝቡን እንደ ግሉ ንብረት ነው የሚቆጥረው። ግን እስቲ ተመልከታቸው ኤርትራውያኖች እኛ ኢሳያስ አፈወርቂ ንብረትን ምናምን ብሎ ሲቃወሙ ታውቃለህ? በውስጥ ጉዳይ ላይ ልንታረቁ ይችላሉ። በሀገራቸው ጉዳይ ላይ ግን ስትመጣባቸው በቂጣ ያስቀምጠዋል። አንተ ከነሱ ታንሳለህ? ብትሞት ይሻላል። እኔ እንደዚህ በተሸነፈ ሜንታሊቲ የሚቀርብ ኢትዮጵያዊ ሳይ አይዊሽ እንደው ቲክቶክ ላይ መሆኑ ተጠቀመ እንጂ አይዊሽ አይንን ወደ ውስጥ ባስገባው ደስ ይለኛል። መንጋጋን በእጅ በሰጠ ደስ ይለኛል። እንዴት ያለ የተልከሰከሰ ትውልድ እኮ የተፈጠረ እንዳለ። ስለዚህ ፖይንቱ ምንድን ነው? ጠንካራ መሆን መቻል አለብን። ጠንካራ ካልሆንክ በሌላ አባባል እቻ ሀገር ወይም ደግሞ የለችም ከተባልክ ጎረቤት ሀገር ላይ ኦሮሞም የለህም፣ አማራም የለህም፣ ትግራይም የለህም፣ ስልጤም የለህም። ዛሬ በተሰጠኝ ልጅ ስልጣን እነግርሃለሁ። አገር ከፈረሰች ወይም ደግሞ የጋራ ቤት ከፈረሰ ኬንያ፣ ሶማሊያ፣ ጅቡቲ ላይ ስትለምን እንደ ኢትዮጵያዊ ነው የምትለምነው። መብራት ላይ ትለምናለህ። ዋንስ አፖን ኤ ታይም ሀገር ነበረኝ ትላለህ። የትኛውም ከብሔር ፖለቲከኛዎች፣ የትኛውም ኦፒኒየን ሊደር ሀገርን እንድጥላ የሚመክርን ፖለቲከኛ አውግዘው። ስለዚህ መሸማቀቅ የለብህም። በተረፈ ይሄ ነው ብሎ እሺ፣ ምን ለማለት ፈልጌ ነው? ዛሬ የምሰማቸው ከቅርብ ጊዜ ወዲህ በተለይ በኢትዮጵያ ሬዲዮ እና ቴሌቪዥን እንዲሁም ደግሞ በመንግስት ሚዲያዎች የምሰማቸው ነገሮች ሲምስ ላይክ ዋር ኢዝ ኢኔቪታብል። ጦርነት የማይቀር ነገር እንደሆነ እየተረዳሁ ይመስለኛል። ግን ጦርነቱ ከጅቡቲ ጋር ነው፣ ከሶማሌ ጋር ነው፣ ከኤርትራ ጋር ነው? አላወቅንም ሲመስለኝ። ኤርትራውያን ራሱ አሁን አላወቁም፣ ግራ ገብቷቸዋል። ከማን ጋር ነው የሚዋጉት እኚህ ሰዎች እያሉ ነው። ከማን ጋር ነው አሁን የመንግስት የሚዋጋው? የጅቡቲውም እንግዲህ ፈርቷል። እኛ እኮ ታጁራ ወደብን እኮ ውሰዱ ብለን ነበረ። ደሞመንት ሚሊተሪ እንፈልጋለን፣ ሚሊተሪ ቤዝ እንዲኖረን እንፈልጋለን ሲሉ ተው ነው። ሁሉም ሀገር ሉዓላዊ አንድነቱ ሊከበር ይገባል ይላል እስማኤል ኡማር ጌሌ ማለት ነው የጅቡቲ ፕሬዚዳንት። እሱም ፈርቷል፣ ሶማሌው ፈርቷል፣ ኬንያው ፈርቷል። ከማን ጋር ነው የምንዋጋው? ከኤርትራ ጋር እንደዚህ ነው። ቶክሱ ከማን ጋር ነው የሚሆነው? ሰርፕራይዝ ልትሆኑ ትችላላችሁ። ምናልባትም ከኤርትራ ጋር እንታኮሳለን ወይም ከኤርትራ ጋር ከሻዕቢያ ጋር ብላችሁ ታስቡ አይታወቅም። ኢትዮጵያ መሬት ላይ ለኢትዮጵያዊ በአንድ ጀንበር ጅቡቲን ወሮ ቁጭ ሊል ይችላል። አላውቅም። ሰርፕራይዝ እንዳትሆኑ። ኢትዮጵያ አይታወቅም ውስጡ። ኦኬ፣ ይሄ የምናገረው ንግግር እዚህ ቲክቶክ ላይ ወይም ደግሞ በተለያዩ ጎፈንድሚ ገንዘብ እየሰበሰቡ ለሚውሉ ሰዎች ይመቻቸዋል? ኖ፣ አውቃለሁ፣ እያወኩኝ ነው የምናገረው። አይመቻቸውም። ቢኮዝ ገንዘብ መሰብሰቢያ መንገዳቸው ላይ እየመጣሁባቸው ነው። ወይም ደግሞ አቦ እናቱ እኔ ልጅ እያሉኝ ነው። ቢኮዝ እርስ በርሳችሁ ካልተባላችሁ ገንዘብ መሰብሰብ አይችሉም። ቁስል ካነገረህ ገንዘብ መሰብሰብ አይችልም። አቦ እናትን ታገልኩልህ እኮ ዛሬ እንትናን ሰደብኩልህ ካላለ አንበሳ አይወርድለትም። አንዳንዶቻችሁ እኮ የሚጫወቱባቸው ሰዎች እኮ ብታያቸው የእናንተ ንቃተ ህሊናና እነዚህ የሚጫወቱባቸው የሚቀልዱባቸው ሰዎች እኮ ብታያቸው እንደ ሚሳይል ብትተኩሳቸው እንኳን ጭንቅላታቸው የእናንተን ቁርጭምጭሚት ጋር ማይደርስ ሰዎች እኮ ናቸው በነፍሳችሁ የሚጫወቱት። በነፍሳችሁ የተጫወቱ የሚሉት እኮ ሚሊዮነር ሆነው እኮ በአንድ ጀንበር ብዙ ብር እየሰሩባቸው የሚሉ ሰዎች እኮ ብታያቸው መጽሐፍ ገልብጠው የሚያነቡ ሰዎች ናቸው እኮ የሚጫወቱባቸው። አማራ ኦሮሞ ምናምን እያሉ በቃ እንደ አደገኛ ታጋይ ሆነው ማለት ነው። ለእነሱ አይመቻቸውም። ምናልባትም ዛሬ በእናትህ በዚህ ገብቼ በእናትህ በዚህ ወጥቼ ወይም ደግሞ አንተ እንትን ምናምን ሊል ይችላል። አይ ዶንት ኬር። ቴዲ ኬር አለው። አይ ዶንት ኬር። ለእኔ ቀዝቃዛ ሲሚንቶ ላይ በቂጥ ተቀመጥ። አይ ዶንት ኬር። እኔ ነግሬሃለሁ። እኔ በሀገሬ ጉዳይ ላይ አይተኝም ሰምተኝም በማታውቀው ጉዳይ ማልደራደር ልጅ ነኝ። በሀገሬ ጉዳይ አንተ እኔን ፍራኝ እንጂ እኔ አንተን አልፈራም፣ በታምር አልፈራም። ሞመንት እኔ በሀገሬ ጉዳይ ለሀገር ያለኝን ፍቅር ጥያቄ ምልክቱ ስለመክተት ቴዲ ለማሸማቀቅ እመጣለሁ ካልክ አይበቃልህ። ሰባብሬ ቁጭ አደርጋለሁ። የኔ አይነት ሚሊዮን ኢትዮጵያኖች አሉ። ስለዚህ አንተ በሀገሬ ጉዳይ ላይ ወጣቶችን ህፃናቶችን እንዳልናገር አፋፌን እላለሁ እንዳትሞክረው፣ አደራ እንዳትሞክረው። በተረፈ ይሄን ሁላችሁ የምችለው እሺ፣ ይሄን አሉ ቀጥሎ እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልእኮ መስጠት አትችልም። በነገራችሁ ሌላው ነገር የሚሊተሪ ሰዎች ካላችሁ ልታግዙኝ ትችላላችሁ። ዓለም ላይ ያሉ ሚሊተሪ ሰዎች አንድ ነገር አይወዱም። they don't like አንድ ነገር
ምን ማድረግ እንዳለባቸው ሲቪል ሰዎች ሲነግሯቸው አይወዱም። አንዳንዶቻችሁ አንድ ቀን ተኩስ አታውቅም፣ ግን ዘመነ ካሴ ልዘዝ ትላለህ። ሲታኮስ ያለን ሰው ለራስህ ቤትን ቀርቅረ ሳፋ ምናምን አስቀምጠ ነው የምትነትነው። ለራስህ ሽንት በሽንት ሆናል፣ ግን እዛ ወይ ፋኖ መሪዎችን መታኮስ እንዳለባቸው ትናገራለህ፣ ወይ የኦነጎችን ትናገራለህ፣ ወይ ቲፒኤልኤፎችን ማዘዝ ትፈልጋለህ። ዘሴሚስትሩ በሀገራዊ ጉዳይ ላይ አንዳንዱ እኮ በሩን ቀርቅሮ በመቀርቀሪያ ቀርቅሮ አንዳንዱ ዩሮፕም ተቀምጦ ሊሆን ይችላል፣ ወይ አረብ ሀገር ሆኖ ወይ የሆነ ቦታ ሊሆን ይችላል። ቁም ነገር የሰው ኮቴ ሲሰማ እንኳ ሰው መጣ እያለ እኮ ነው የሚያወራው፣ ወይም የሚሰድባችሁ የሰው ኮቴ መጡብኝ ምናምን እያለ ነው። ሽንታም ነው እኮ አብዛኛው። ግን ሚሊታሪዎች ምን ማድረግ እንዳለባቸው ይመክራል። እናንተም አታፍሩም፣ ትሰማላችሁ። እያላበው የሚያወራ ሰውዬ ሳፋ ውስጥ ቀዝቃዛ ውሃ አስቀምጦ ፎጣ አናቱ ላይ አስሮ እያላበው እየፈሳ የሚያወራው ሰውዬ ለሚሊታሪዎች እንዴት መታኮስ እንዳለባቸው አልሰማችሁም? ፋኖች እንዴ ሲናገሩ እንዴት መተኮስ እንዳለብን አትንገሩን ሲሏችሁ፣ እነዚህ ሚሊታሪ ሰዎች ሲቪል ሰዎች ፖለቲካውን ሲሰሩ እንጂ እንዴት መተኮስ እንዳለባቸው እንዲነግሯቸው አይፈልጉም። በታምር ተጠንቀቁ። ኢቨን የምትናገሩት ንግግር እንኳን ትክክል እንኳን ቢሆን ፋይናል ዲሲሽኑ ለእነሱ ስጧቸው። ይሄ በአሜሪካ ትክክል ነው፣ በራሽያ ትክክል ነው፣ በዓለም ሁሉ ትክክል ነው። ሚሊታሪዎች አይወዱም። እና ወታደሩ ነው እሱ ወታደር ነው፣ አንተ ሲቪል ነህ። ለምን ለምትመክረው? አይ ቲንክ ፊልድ ማርሻሉ የሚናገሩት ያንን። ይሄ ትንታኔ ሁሉንም የሚሊታሪ ሰዎች ያስማማል። አንዳንዱ አያፍርም። ኮመንት ለዚህ ጋር በኮመንት ቢሰደብ ቀኑን ሙሉ በቃ እየፈሳ የሚውለው ሰውዬ ይመክራል ሚሊታሪ እንዴት መዋጋት እንዳለበት። ቆረጣ እኮ መግባት ነበረባቸው። ይገርማል። ፋኖቻችን ቆረጣ ስላልገቡ እየተሸነፉ ነው። ቆረጣ መግባት ነበረባቸው፣ ተራራውን ቶሎ ማጋመስ ነበረባቸው ይላል። አይወዱም። ላይክ ሚሊታሪ ሰዎች እናንተ እንድነግሯቸው አትንገሯቸው። ሌላ ነገር ነገሯቸው። አንተ ንቅል ነህ ብሉት። ንቅል ነህ ይቅር። ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደህ እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኝም። This is what I've been saying for decades. ላለፉት እኔን የምታውቁኝ ሰዎች እኔ እንዲህ ስናገር ነው የምታውቁኝ። እኔ አቋሜን ስቀይር አታውቁኝም። ኦንሊ ኢትዮጵያ ውስጥ ብቻ ደረቱን ነፍቶ እዛች ሀገር ላይ እየኖረ እች ሀገር ትፍረስ የሚል እች ሀገር መፍረስ አለባት የሚል ኦንሊ ኢትዮጵያ ውስጥ። አሜሪካ ውስጥ ላለ፣ ይሄን ቻይና ውስጥ ላለ፣ ኬንያ ውስጥ ላለ፣ የትም ዓለም ላይ የሌለ ነገር እኮ እኛ የመጣብን እኮ ጣጣ እኮ በተለይ እነዚህ ብሔርተኞች እኮ ያመጡብን ጣጣ እናንተም እኛም እንደ ኖርማል ቆጥር ነው። ብቻ ሀገር ትፍረስ። ቢያንስ እናቶቼ እየኖሩ ነው፣ አባቶቼ እየኖሩ ነው፣ አረ ምስኪኖች እየኖሩ ነው፣ አብሮኝ የተማሩ ነው፣ ቀየው አለ፣ ጓደኞች ያሉ፣ ብቻ ስርዓቱን ቀይራለሁ እንጂ ሀገር ትፍረስ እንዴት እላለሁ እንኳን አይለ። ብቻ ሀገር ትፍረስ ይላል አፉን ሞልቶ ማለት ነው። አፉን ሞልቶ ነው ከሚናገር በቃ ለሱ ፖለቲካዊ ትንታኔ ነው ለሱ። አገር ትፍረስ ማለት እኛ ሀገር አሁን የመጣብን ወረርሽኝ ምን መሰላችሁ? አገር ትፍረስ ማለት ጠንካራ ብሔርተኛ እንደሆንክ ማሳያ እየሆነ ነው። ብሔርተኛ እንደዛ ጠንካራ ብሔርተኛ ሀገሩን የሚወድ ነው። ቢኮዝ ብሔርተኝነት የሚጎላው ሀገር ስትኖር ነው። አገር ትፍረስ የሚል ወይ ብሬኖሽ የተደረገ ነው ወይ ሰርጎ የገባ ነው። ቅድም ስተነትን እንደነበረው እኔ ፊት በአካል ቆመ ይሄ ልትለኝ አትችልም። እኔ እናንተ በአካል ተገናኝተን ፊት ለፊት የቆሙ እንደው ቲክቶክ ላይ ሊበጀ ይችላል እንጂ በአካል ቆመ እኔ ጋር እቺ ሀገር ትፍረስ አትለኝም። እኔ እንደሆነ ነገር ያደርገኛል። ተጠቅሜ ነው ምንም በዚህ ሀገር ምንም ተጠቅሜ አላውቅም። እኔ የሆነ ነገር ኖሮ ነው ሰው ሳይሞት ቀርቶ ነው የሚጠቀመው። ማን ነው? 40 ሰዎች ናቸው የሚጠቀሙት አይደል? ሁላችንም ድሃ ነን፣ የድሃ ልጆች ነን። ስለበላው ነው፣ ስለጠጣው ነው፣ ፎቅ ስለሰራው ነው። 120 ሰዎች ናቸው አይደል? በቃ እዛች ሀገር ላይ እየኖሩ ያሉት 120 አይሆኑ 120 ይሆናል። እኔና እናንተ ስለበላን አይደለም ወይ ስለደላን አይደለም። ትላንትም ከትላንት ወዲያም እኮ በንጉሱም ስርዓት በሉ በአምባገነናዊ ስርዓትም በሉ በኢህአዴግም በሉ ሀገራችንን እያለን እኮ ስለ ሀገራችን እኮ የምንናገረው ስለተጠቀምን ነው። ተሰደን እየኖር ነው። አርሰው ሀገር ላይ ተሰደን እየኖር እኮ ነው። ስለበላ ብቻ ሀገርን አንተ የምትወድ ከሆነማ እኮ ምን ታዲያ ምኑን የሀገር ፍቅር ነው? ስለበላ ብቻ የምትወድ ከሆነ እኮ አንተ
ጆቶኒ ነህ ማለት ነው። ሳንቲ ሲገባለ ብቻ ነው ኳስ ምትተፋው። ማንም በናሽናል ኢንተረስት አይደራደርም። አሜሪካ ያላችሁ ብዙዎቻችሁ እስኪ አሜሪካ አንድ መንገድ ላይ ቆሙና እቺ ሀገር ትፍረስ በሉ እስኪ። እቺ ሀገር መፍረስ አለባት እስኪ ብለህ ጩህ። እስኪ ጩህ። ጆሮ ግንድህን ምን እንደመታሳታቅ ወድቀት ይገኛለህ። ካናዳ ያላችሁ እስኪ እቺ ሀገር ትውደም ምናምን በል እስኪ። መሀል አደባባይ ለውጣና ባላችሁበት ዓለም ከኢትዮጵያ ወጥታችሁ ባላችሁበት ሀገር ላይ እስኪ ያላችሁበትን ሀገር ትፍረስ በሉ። ታስዋይ በጣም ብዙ ጊዜ የሚያናደኝ ብሔርተኞች አይኖ በጣም ማከብራችሁ ብዙ ብሔርተኞች አላችሁ። በዛው መጠን ብሔርተኛ የሰነፍና የደንቆሮ መሰብሰቢያ መሆኑ ነው የሚያናደኝ። እኛ ሀገር ብሔርተኛ በቃ ደንቆሮም ሰነፉም ምሁሩም አንድ ላይ በቃ በስልቻ ውስጥ ገብቷል። በቃ ይጮሃሉ ይላሉ። በቃ ሳትሲት ከዛ መርህ የለ ፖለቲካ የለ ጥላቻ ብቻ። ስለዚህ ብሔርተኛ ሆናችሁ እንደውም ጥሩ ብሔርተኛ እንደውም አክራሪ ብሔርተኛ ብሔሩን የሚወደውን ያህል አገሩን ሲወድ ነው። ብሔርን የምትወደውን ያህል ሌላውን ብሔር መውደድ አለብህ። ብሔሬ መልካም ነው ትላለህ አይደል? ክፉ ነገር ሲሰራ ይሄ ብሔር የኛን ብሔር አይወክልም ምናምን ትላለህ፣ ትጮሃለህ አይደል? አይ ነው እኮ የኛ ነገር ብሔርተኝነት አውቃለሁ። የኛ ሀገር ብሔርተኝነት አመሰራረቱ ራሱ ትክክል አይደለም። አመሰራረቱ ራሱ ሰው ከመጥላት ነው፣ ከምቀኝነት ነው፣ ከክፋት ነው። በነገራችን የኛ ሀገር ብሔርተኞች እስኪ ያቸው እስኪ የክፎች ጥርቅም ነው፣ የተንኮለኞች ሰዎች ጥርቅም ነው። በነገራችን ላይ ዓለም ላይ እንደ ኢትዮጵያዊ ብሔርተኛ ተንኮለኛ የለም። በጣም ተንኮለኛ ናቸው። የተንኮለኛ ስብስብ ቀና የሚባል ነገር ማስቡ ሁሉንም እያልኩኝ አይደለም። አም ሶሪ ጀስት እንትኑ በጣም ቀናዎች አላችሁ፣ ግን አብዛኛው በተለይ ኦፒኒየን ሊደሮች አንድ ሰው ከመንጋው መሃል አረኔ ሀገሬን ወዳለው ቢል ውግዝ ከማሪዎስ ይደረጋል። ተገኘ የገዢው ፓርቲ ደጋፊ ተገኘ በለው ታጠፈዋለህ። ብሔርተኛ ሆነ አገርን መውደድ ትችላለህ። ትክክለኛ ብሔርተኛ ብሔሩን እየሰበከ ቋንቋውን እያሳደገ አልባሳቱን እያስተማረ አት ሴም ታይም ስለ ጋራ መኖሪያ ቤቱ የሚያስብ ነው፣ ስለ ሳሎኑ የሚያስብ ነው። ኦሮሞነትህ የሚደምቀው ኢትዮጵያ የምትባል ሀገር ስትኖር ነው። አማራነትህ የሚደምቀው ሳሎንህ ሲኖር ነው። ትግራዋይነትህ የሚደምቀው ሳሎንህ ሲኖር ነው። ስልጤ ነኝ ብለህ ደረትህን ነፍተህ የምትሄደው የጋራ ቤት ሲኖር ነው። ይህን ስል ገዥውን ፓርቲ አትቀይረው እያልኩኝ አይደለም። ገዥውን ፓርቲ በአፍጥሙ ጣለው። አይ ዶንት ኬር። በአፍጥሙ ጣለው ከቻልክ። ገዥውን ፓርቲ መጣልና ሀገር መጥራት ይለያያል። በሀገር ጉዳይ ላይ ግን እንዳትደራደር እያልኩ ነው። እንዳትደራደር፣ አደራ። መንግስት ኖረ አንኖረ እጅ ለእጅ መያያዝ አለብን፣ መዋደድ አለብን። እንደ ኢትዮጵያ በኢትዮጵያዊነታችን ማለት ነው። በኢትዮጵያዊነት በሀገር ስሜት ማለት ነው። እሺ የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለህ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል። አልሸባብ ገብተው ይሄ የተቃዋሚ ፓርቲዎች ብቻ አይደለም። ይሄ ችግር የፖለቲካ ፓርቲዎቻችን ትላልቅ የምትሏቸው ራሳቸው ህግና ስርዓት የሌለን ሀገሮች መሆናችንን የምታውቁት ዛሬ የሚኒስትሮች ምክር ቤት ውስጥ ያሉ ሰዎች፣ ስልጣን ላይ ያሉ ሰዎች ትላንት ከታሪካዊ ጠላቶቻችን ጋር አብረው ሲሰሩ የነበሩ ሰዎች ናቸው። አንዳንድ ሰዎች በእርግጥ ከጠላቶቻችን ጋር ሲሰሩ የነበሩ ሰዎች ዛሬ ከሌሎች ጋር አትስሩ ብሎ ለመናገር አፍ ይኖራቸዋል ብዬ አላስብም። አፍ ሊኖር አይገባም። አሁን እኔ ለሻቢያ ወይም ደግሞ ለሻቢያ ሳጨበጭብ አይተኝ ከሻቢያዎች ጋር ተጣልቼ መጥቼ ከሻቢያዎች ጋር አብሬ አትስራ ምናምን ብዬ ብናገር ማን እናንተ ትሉኛላችኋል? አልቀረብህም። ትናንት አብረህ ስትሰራ ነበር እንዴ? ትናንት ምናምን መንገድ ስትመራ ነበር እንዴ? ትናንት ባንዳን ነበር እንዴ ትሉኛላችሁ? አንዳንድ ባለስልጣናቶች ስለ እውነት ለመናገር ስለ ባንዳነት የመናገር ሞራል የላችሁም። አንዳንድ ስልጣን ያላችሁ ሰዎች የላችሁም የሞራል እንትን ሆድ ይፍጨው በሚል ነው እንጂ እንደው ህዝቡ እኮ ያውቃል እነማን ከማጋ ሲሰሩ እንደነበር እንደው የተወሰነ ጭላንጭልም የቀረች እንደው ተስፋው ያልተሟጠጠ ዜጋ እንደው በሀገሩ ጉዳይ ላይ ተስፋ ያልቆረጠ እንደው ቢገኝ ይህች ሀገር በሚል ነው እንጂ አብዛኞቹ ባንዳዎች ናቸው። አብዛኞቹ ስልጣን ላይ የምታያቸው ባንዳ ነው። አብዛኛው ዛሬ ሀገር የሚል ባንዳ ነው። ማንን ነው የምትደብቀው? ስትበላ ብቻ አይደለም ኢትዮጵያ የምትለው እየነገርኩህ ነው። ስለበላህ አይደለም ኢትዮጵያ የምትለው ስለበላህና ምቾትህ ስለተሟላ ብቻ አይደለም ሀገር የምትለው። ምቾትህ ባልተሟላብህም ሰዓት ትክክለኛ ኢትዮጵያዊ ምቾቱ ባልተሟላለት ሰዓት ነው ሀገር የሚል። ምቾቱ ባልተሟላለት ሰዓት
ልደቱ አያሌውን ተመልከት። ኢዝ ቬሪ ስማርት። የዛሬ 7 ዓመት ያደረገውን ኢንተርቪው ተመልከቱ። ሲደላም ሳይደላም ሀገሬ ማለት አለብህ ነውር ነው እያለ የሚናገር ሰው ዛሬ ከኔ ጋር በነበረው ኢንተርቪው ይሄን ይናገራል። አንዳንዶቻችሁ ሲሰድቧችሁ እኮ እቺ ሀገር ትፍረስ ትላላችሁ። ስትሰደብ ሚስት አልሰጥም ስትል እቺ ሀገር ወዴት እየሄደች ነው ትላለህ። ሚስት አልሰጥም ስትል በራስ የወሲብ ድክመት ምን አባት ታርጋ ሀገር ምን ታርግ? ሀገር ማለት እኮ ተራራው ሸንተረሩ ዛፉ እኮ አይደለም። ሀገር ማለት እኮ ይሄ አጠገብ ያለው ወንድምህ እኮ ነው። ኦሮሞን እየጠላ አማራን እየጠላ ትግራይን እየጠላ ስልጤን እየጠላ ህዝብ እየጠላ ደግሞ አዘሴም ታይም ደግሞ ሀገር ልትል አትችልም። ለህዝብ የምሰጠው ትንታኔ እንዴት ነው? ሀገር ማለት ይሄ አጠገብ ያለው አጠገብ ኮመንት የሚያደርገው ማለት ነው። ቢደላህም ባይደላህም ሀገርን መውደድ አለብህ። ሀገርን መጠበቅ አለብህ። ሲደላህ ብቻ ከሆነ ሀገር የምትለው ተሰዳ ያለህበት ሀገር ሁሉንም አሟልቶልሃል። የዛ ሀገር ዜጋ ሆናል። በቃ አቁም ስለ ኢትዮጵያ ማውራት። እኛ ኢትዮጵያ የምንለው እትብታችን ስለተቀበረ ብቻ ሳይሆን ደማችን ስለሆነ ነው። እናቶቻችን አባቶቻችን ዋጋ ስለከፈሉ ነው። ስለዚህ በላው አልበላው ሌሎች ሀገር ላይ የምታዩ ዛሬ ናሽናሊዝም እንዴት እንደጠነከረ አይታችኋል። አሁን በቅርቡ ታያላችሁ የኢራን ናሽናሊዝም እንዴት እንደሚከተል፣ እስራኤላውያን እንዴት እንደሚነሱ ታያላችሁ፣ ራሽያኖች እንዴት እንደሚነሱ ታያላችሁ፣ ኤርትራውያን እንዴት እንደሚነሱ ታያላችሁ። 5 ሚሊዮን ናቸው። ስለዚህ ሀገርን መውደድ አለብህ። የገደልናቸው ኢትዮጵያውያን አሉ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራል። አሁን ደግሞ ለሻዕቢያ ለመቀጠል ያለው ሽሩጉድ ሊነግራችሁ ለመተባበር አይናው ያለንበት ፖለቲካ is unpredictable። የኢትዮጵያ ፖለቲካ ማለት እንደ ብአዴን ፖለቲካ ነው። የብአዴን ፖለቲካ የምታውቁ ሰዎች የብአዴን ፖለቲካ አይታወቅም። የብአዴን ፖለቲከኞች የብአዴን አመራሮች አይታወቁም። ጠዋት የሆነ ነገር ይሏቸዋል፣ ከሰዓት ምን እንደሚሏቸው አታውቁም። ጠዋት ስብሰባ ላይ የተናገሩት ሌላ ነው፣ ከሰዓት ስብሰባ ላይ ምን እንደሚሉ አታውቁም። አንፕሪዲክተብል ነው የብአዴን ፖለቲካ። የኢትዮጵያን ፖለቲካ እንደዛ ነው። ትናንት ከሻዕቢያ ጋር አብረው የሰሩ ፖለቲከኞች ዛሬ ተገልብጠው ከሻዕቢያ ጋር መስራት ነውር ነው ይሏቸዋል። እንደው በኪነ ጥበብ እኮ እነዚህ ሰዎች እኮ እያየን ቢሆን እኮ እንደው ያስመራል። አይ ይገባኛል። አንዳንዶቻቸው እኮ ትናንትና ሁሉም በዞረብን ሰዓት የደረሰልን ኤርትራዊ ነው ወይም ደግሞ ሻዕቢያ መንግስት ነው ሲል የነበረው ፖለቲከኛ ዛሬ እንዴት ተደርጎ ከሻዕቢያ ጋር ይሰራል ይላል። ጠዋት ከሻዕቢያ ጋር አልነበርክ እንዴ? አሁን ከምኔው ተቀየርክ ትላለች። ሰው ባልነበረ ሰዓት ደጀን ሆኑን፣ ጥላ ሆኑን፣ የቁርጥ ቀን ሰዎች፣ የሻዕቢያ ሰዎች ብሎ የተናገረው ሰውዬ ማታ አካባቢ ላይ ራሱ ሰውዬ ከሻዕቢያ ጋር መስራት ባንዳነት ነው፣ እንዲህ ያለ ባንዳነት መወገድ አለበት ይላል። በጣም ፕሪዲክተብል ነው። ግን እኛ እነሱን ስላየን ነው ሀገራችንን የምንወደው። እነሱ ማን ናቸው በእኛ ሀገር በመውደድና በመጥላት ላይ ፈላጭ ቆራጭ ያደረጋቸው? ኖ እኛ አባቶቻችን የከፈሉልን ዋጋ ስለምናቅ፣ እኛ አባቶቻችን እችን ሀገር ለማቅናት የሄዱበትን ርቀት ስለምናቅ ስለሚገባ ነው እንጂ እንደ ፖለቲከኞቹ ቢሆን ኮሎምቢያ የምትባል ሀገር ራሱ እንኳን ብትመጣና እንደው ብትወር እንደው ከኮሎምቢያ ጋር እንድትሰለፍ የሚያደርግ ነው እኮ እንደነዚህ ሰዎች እንደ ፖለቲከኞቹ ቢሆን። የሆነ ሆኖ በዚህ ሁሉ መሀል እንዲህም ሆኖ ግን ሀገርን መጥላት የለብን፣ ሀገርን መውደድ አለብን። በቃ ያለን እድል እሱ ነው። ነገ ዞሮ መግቢያችን እሱ ነው። ነገ የኒውክሌር ጦርነት ቢጀመር ማንንም አተርፍም ባለበት ሀገር ላይ ራሽያ እና አሜሪካ መታኮስ ቢጀምሩ ራሽያኖች ኦራሽኒክ የሚባል ሚሳይል አላቸው፣ ፒሳይደን የሚባል ሚሳይል አላቸው፣ ያጠፈዋል። which is ዌስተርን ሚዲያዎች ማይነግሩ። ከራሽያ ጋር አትቀልድም። ኦራሽኒክ ሽንትን ለመሽናት ዚፕን በምትከፍትበት ፍጥነት አጥፍተዋል። ሶስተኛው ዓለም ጦርነት ሲነሳ ዞረ የምትገባው የት ነው? አገር ላይ ነው። ኢትዮጵያ ነው የምትገባው። ይብዛ የሚነስም አገር ትኖርልን። ካናዳ ታስተማመነኝም። ለዛ ነው ሀገራችንን የምንወደው። አማራጭ የለንም። ይሄ ያለውበት ሀገር ጊዜያዊ ነው። ይሄ ያለውበት ሀገር በሆነ ነገር ብትጣላ አንጠልጥሎ ዲፖርት ያደርጋል። ለዛ ነው ሀገራችንን ዞሮ መግቢያ የለንም። በቃ በሀገራችንን የምንወደው ስለ ፖለቲከኞች ብለን ሳይሆን ሀገራችንን የምንወደው ስለምንወዳት ነው። በቃ አማራጭ ስለሌለን
አትሊስት እኔ የምታደርጉ ህጻናቶች ወጣቶችን በዚህ አውድ ነው ማደግ ያለባችሁ። ወላጆች ልጆቻችሁ እንዲህ ነው መምከር ያለባችሁ። ኤርትራም ትሄዳለህ። ኤርትራ ለምንድን ነው የምሄደው? ኤርትራም ትኖርልህ፣ ኤርትራም ትኖርልህ። ተጥፋ አላልኩም እኔ። እዚህ አጋጣሚ ኤርትራውያን ለሀገራችሁ ያላችሁን ፍቅር በጣም ነው ማደንቀው። አንዳንድ ጊዜ እኔ እናንተን ገስት ላይ በማስቀመጥ ለሀገራችሁ ያላችሁን ፍቅር ለዚህ ሚስጥር ለተሰወረበት ማህበረሰብ እንድታስተምሩ ሲስተማቲካሊ የምጠቀምበት ጊዜ አለ። ይሄ ባህሪ ስለሚገባችሁ አንዳንዶቻችሁ አይ ላቭ ዩ ባክ ጋይስ። እኔ ኤርትራውያን በጣም ደስ ይሉኛል። እናንተም ኢትዮጵያውያን ከነሱ መልካም እንድትማሩ ፈልጋለሁ። አንድ ኤርትራ ሄደ እስኪ ኤርትራ ትጥፋ ብለው ኢሳያስ እየገደለ አይደል እንዴ? ኢሳያስ ምን የፈላ ውስጥ እየጣደ አይደል እንዴ? እቺ ኤርትራ ምንህ ናት? በቃ ትውደም እስኪ ብለው ኤርትራ ምላሻችሁ ምንድነው የሚለው? ምን ነው ምላሻችሁ የሚሆነው? እነ ማህሪ እዚህ ጋር አሉልህ። በቴስታ ቁርጭምጭሚትን ሰብረው ቁጭ አድርገዋል። ቁርጭምጭሚትን ብለው እንዳንተ የሀገር ፍቅር እንትን የሚደራደሩ አሉ። እስኪ አንድ ኤርትራውያን መሀል ግባና ኤርትራ የምትባል ሀገር ትጥፋ በል። እዚህ አፍን ኢትዮጵያውያን ላይ መክፈት እንደለመድከው ማለት ነው። እስኪ መሀላቸው ግባና ኢሳያስ እየገደላችሁ እናንተ ዲሞክራሲ የለ ሚዲያ የለ ምን የለ እንደው እኮ ሀገር ብትጠፋ ይሻላል ምናምን በለው። እስኪ ባላችሁ ሞክርና ውጤቱን ትነግረኛለህ። እኔ እንዲህ ያለ ጠንካራ ሀገሩን የሚወድ ዜጋ ነው ለማፍራት ለመፍጠር ምጥረው። ችግሩ እንዳለ ሆኖ ሀገሩን የሚወድ ሀገርን የምትወደው ስለበላ አይደለም። ሀገርን የምትወደው ስለጠጣ አይደለም። ሀገርን የምትወደው ስለተመቸው በመኪና ስለሄድክ አይደለም። በችግር ውስጥ ማለት ቢኮዝ ታስተካክላለህ። ሀገር ስትኖር አትሊስት እኮ የማስተካከል እድል ይኖራል። ከፈራረሰች ሀገር አምባገነናዊ መንግስት ያላት ሀገር ትሻላለች። በዚያ ወደ ነው መቃኘት ያለብን። ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አብረን እንጠቀም ነው እንጂ የኢትዮጵያ መንግስትና የሻዕቢያ መንግስት በባህር በር ጉዳይ ላይ በጋራ ስለመጠቀም ብዙ ጥረት አድርገዋል። መንግስት ግን አልተሳካም። ኦኬ ካልተሳካ ምንድን ነው የሚሆኑት ታዲያ? በእስራኤል ዳንሳ ጸሎት ነው የሚዳኙት? ወይ በአንድ ቄስ ነው የሚገላገላቸው? ወይ አንድ ሼህ ነው የሚዳኛቸው? ወይ ይጩፋ ካራቴ ነው የሚለያቸው? ምንድን ነው? ወይ ቴዲ ሐዋሳ ነው እዚህ አውጡ የሚያወያያቸው? ወይስ ምንድን ነው? እንዴት ነው የሚለዩት? እንዴት ነው የሚለየው? እየነገረህ ነው። ሲምሳት ዋር ኢዝ ኢንኤቪታብል እያለህ ነው። ካልተሳካ ኦኬ ምንድን ነው የሚሆነው? ድጋሚ ስሙት እስኪ። ግን በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አሁን እዚህ ጋር ለኤርትራውያን ፌርነስ የቁርጡ ቀን እስኪመጣ ድረስ በተቻለ መጠን ፌር መሆን መቻል አለብኝ። አሁን ብዙ ጊዜ የኤርትራውያን ልጆች ሲናገሩ የምሰማው በኢትዮጵያ በኩል ኦፊሻሊ የቀረበልን ጥያቄ የለም። ትላንትና የኢትዮጵያው ጠቅላይ ሚኒስትር ለኢሳያስ አፈወርቂ ቀለበት ሲያስራየን ጠዋት ከእንቅልፋችን ስንነሳ ሊደባደቡ ይፈላለጋሉ። ግራ ገባን። ግራ ገብቷቸዋል ብዙዎቹ። ትላንትና እንዴ ጠዋት ኢሱ እየተባባሉ ነበር እኮ፣ ቀለበት እየተሳሰሩ ነበር እኮ፣ እንዴ የቡና ቁርስ እየዞረ እንትን ሲል ነበር። አረኛ ምን የምናውቀው ነገር የለም እያሉ ነው። በኤርትራውያን በኩል አንድ ኤርትራዊ እዚህ ጋር አስገብቼ ቢጠይቅ ትክክለኛውን ነገር ነው የሚናገረው። ኤርትራውያን ካላችሁ የምናገረው ነገር ትክክል ከሆነ ትክክል በሉኝ። ከኢትዮጵያ በኩል በኢትዮጵያ መንግስት በኩል የቀረበልን ኦፊሻል ጥያቄ የለም አለ። የቀረበ ጥያቄ አለ። አብረን እንስራ ከሆነ ለምን ብዙ ሁለት ጊዜ የኤርትራ የሻዕቢያ ደጋፊዎች መጥተው እኔ ጋር ሲወያዩ ሰምታችሁ ከሆነ ስለ ጨዋነታቸው ከልብ አመሰግናለሁ። ምንድን ነው ያቀረባችሁልን ይላሉ ኢትዮጵያውያን የኔን ወገን ተከራካሪዎች። እስኪ ጠይቅልን፣ ምንድን ነው የቀረበ? የምታውቁት ነገር አለ? የሚናገሩት ነገር የለም። አይ እኛ ኢትዮጵያ አየር መንገዳችን በጣም ትርፋማ ስለሆነ ኢትዮጵያ አየር መንገዳችን ላይ የትርፍ ተጋሪ እናርጋችሁ።
እኛ ለመሬት ስላለ ለመሬት እንስጣችሁ ጎንደር አካባቢ ማለታቸው ነው። ኤርትራውያን መሬት ስለሌላቸው የእርሻ መሬት ስለሚፈልጉ በተለዋጭ ትሬድ እናድርግ ብለናል። እንዲህም ተብሎ በይፋ የቀረበ ነገር የለም። ኦኬ በዚህ አንስማማም ካሉስ ኤርትራውያን በዚህ አንስማማም ካሉስ እዚህ ቲክቶክ ላይ ዶንቆሮ ተሳዳቢዎች አሉ። እናት የተሳደቡ የሚውሉ በጣም ብትነግራቸው ቂጣቸውን እንኳን ብትወጋቸው ስለ ሀገር ፍቅር ማይገባቸው አሉ። እነዚህ ወደ 5 ሚሊዮን ይጠጋሉ ተብሎ ይታሰባል። እነሱን እንስጣችሁና ብለህ ይሄም አንድ ሀሳብ ነው የሚቀበሉ ከሆነ አላውቅም። እነዚህ ለቅመን እንስጣችሁና ጠምዳችሁ ረሱባቸው። ተስማማላችሁ? ይሄም አንድ ሀሳብ ነው። እረሱባቸው፣ ተራራ አስቆፍሯቸው ምናምን። ለጅቡቲ $2 ቢሊዮን በዓመት እንከፍላለን። ኤርትራውያን ለአሰብ ምን ያህል እንክፈላችሁ? ይህም ሌላ ሀሳብ ነው። ግን ችግር የሆነብን ረጅም ርቀት ሄደናል ሲሉ ነው የሚሰሙት እንጂ ረጅም ርቀት ሄደዋል ወይ ኤርትራውያን በኩል ሄዳቸው ብትጠይቋቸው አረ ምንም የቀረበልን ነገር የለም እኮ ግራ ገብቶናል ይላሉ። ድንገት ጠዋት ስንነሳ በቃ ጠቅላላ ሚዲያው በሙሉ ባህር ሲል የሰማነው እኛ የቀረበልን ነገር የለም ይላሉ። በሻዕቢያ መንግስት በኩል እንደዚህ ነው ያለው። ከዚህ ቀደም ኢሳያስ አፈወርቂ ሲናገሩ ሰምታችሁ ከሆነ መለስ ዜናዊ የራሱ ባህሩን ስለመጠቀም እኮ እኛ አልከለከልንም ብሏል። ይገባኛል አይ ነው የኢትዮጵያ መንግስት ዳርዳሩን እያለ ሊሆን ይችላል እንጂ የኢትዮጵያ መንግስት የሚፈልገውን ነገር ልንገራቸው። የኢትዮጵያ መንግስት የሚፈልገው ባህር በር ብቻ አይደለም። የኢትዮጵያ መንግስት የሚፈልገው ሚሊተሪ ቤዝም ነው። ኤርትራውያን ተስማማላችሁ? ባህር በር አይደለም። ባህር በርማ ታጁራም አለ፣ በጅቡቲ በኩልም ትሄዳለ፣ በሶማሌ በኩልም አለ፣ በኬንያም ትሄዳለ፣ ሌሙ ወደብ ብዙ አማራጭ አለ። ተስማማለ? እኔ ሀቆል ልንገራችሁ። ዋትስ ፕሮብለም ይላሉ የመንግስት ደጋፊዎች። ኦኬ ኤርትራውያን ተስማማላችሁ? በዚህ አንላቀቅም፣ አንፈልግም ነው የሚሉት። አንፈልግም። ኦኬ ማትፈልጉ ከሆነ ዘን ዋትስ ኔክስት? ሌላ ኢትዮጵያውያን የምታቀርቡት አማራጭ አለ? ሌላ የምትሰጧቸው? አሁን ኢትዮጵያ አየር መንገድ የትርፍ ተጋሪ እናርጋችሁ ብለሃል፣ አይሆንም ካሉ፣ ለመሬት እንስጣችሁ ብለሃል፣ አይሆንም ካሉ፣ ደንቆሮችን ሰብስበን እንስጣችሁ 6 ሚሊዮን እናርግላቸው። እኛ ኦኬ 130 ሚሊዮን ህዝብ ነን። ከ130 7 ሚሊዮን ደንቆሮችን እንስጣችሁ። እሺ እዚህ ቲክቶክ ላይ ሰው የተሳደቡ የሚሉትን ተስማማላችሁ? እዛ እንደ አህያ ጠምዳችሁ ምናምን እረሱባቸው። እምቢ ካሉ እሺ ምን አማራጭ እንስጣችሁ? ይሄም አንድ የመደራደሪያ ሀሳብ ነው። ቴዲያ መሀል እንዴ ደንቆሮ ለምንድነው መርጠምታ? ደንቆሮ ለማረስም አይመችም እያሉ ነው መሰለኝ። ደንቆሮ ለማሳረስ ራሱ ነውር ነው። ከሰጣችሁን ዶክተር ላኩልን ምናምን ሊሉ ይችላሉ። አይ ነው ይሄም አንድ የመደራደሪያ ሀሳብ ነውና በግልጽ የቀረበ እንትን የለም። በግልጽ የቀረበ ጥያቄ በኢትዮጵያውያን በኩል እንደሌለም የኢትዮጵያ ወይም ደግሞ የሻዕቢያ አቻዎቻቸው ሲናገሩ ሰማሉ። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ እንደዛ ሳይሆን በጋራ እኩልነት ነው። በጋራ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። እኔ በነገራችን ላይ ሰዎች ሲናገሩ የፊታቸውን እንቅስቃሴ ሁሉ ያለው የፊት እንቅስቃሴ በጣም ትኩር ብላችሁ ስትናገሩ አንደበታቸው የሚናገረውን ብቻ ሳይሆን ለመናገር ፈልገው ግን ለመናገር የቆጠቡትን ንግሩ ታደምጣላችሁ። እኔ አደምጣለሁ። አሁን ለምሳሌ ቆልፋችሁብን እንደዛ ተጠቀሙ ነው። አሁን ይሄ ምን ይነግራችኋል? መልእክት ያስተላልፋል። ፊልድ ማርሻሉ እንደዛ ነው እያሉት ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፋ መጥቷል። መወራጨት አለ። ከውጪ መጥቶ ባህሩ ኃይሉ ማን ነው ባህር በሩን የወሰደብን ጉልበተኛ አልነበረም። ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ማን ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ እንባላ እኔ ይበልጥ ስንባባል ራሳችንን አጥፊዎች ራሳችን ቤትን ሳታጸዳ ሌላ ጫት ጨስ ምንም አታመጣ።
አሁን ክላሽንኮቭ ለመግዛት ወደ ውጭ ሀገር ገበያ አንወጣ። ይቅር ክላሽንኮቭ መድፍ ኢትዮጵያ ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። በምዕራብ በኩል ውሃ እንዳንገድብ እንዳንጠቀም ይደረጋል። በምስራቅ በኩል ወደ ባህር እንዳንወጣ ይደረጋል። አስተባባሪ አለው። ለመተባበር ደግሞ በጣም ዝግጁ ሆነው አሉ። ኢትዮጵያ ምን እንዳደረገች እኔ አያገባኝም። ማብራሪያ መስጠት ምናልባት አንዳንድ የደህንነትና የኦፕሬሽን ጉዳዮች ሲሆን ከሚኒስትሩ ጋር ስፔሲፊክ ሴክተሩ የሚመለከተው አካል መጥቶ ነው ማብራሪያ የሚሰጠው። አሁን ግን ሚኒስትሯ ራሷ ነገሩ ትንሽ ጠንከር ያለ ነው የተነሳው ጥያቄ እና እንደገና ደግሞ ኮምፕሬንሲቭ ነው ሁሉ አቀፍ ስለሆነ የተቋም መሪ ያስፈልጋል ተብዬ ተዝዤ ነው የመጣሁት። ኦኬ ክብራትና ክብራን በዚህ ጉዳይ ላይ ዛሬ ላዋያችሁ አይ ዶንት ቲንክ ሬዲዮ እንኳን አይመስለኝም እንደነገርኳችሁ የኢትዮጵያ መንግስት ማንኛውም ሶሻል ሚዲያ ላይ መረጃ የሚሰጡ ሰዎች በሙሉ ግብር ይጣልባቸዋል የሚል እንግዲህ ግብር ያው ታውቃላችሁ የገንዘብ ችግር አለ። ስለዚህ እኔም አንዱ ነኝ። በዚህ አካሄድ 5 ሚሊዮን ወይ 6 ሚሊዮን ግብር ሊጣልብኝ ይችላል። ስለዚህ 5 ሚሊዮን ወይ 6 ሚሊዮን ብር ግብር ከተጣለብኝ እኔ ልከፍል አልችልም። ማንም ቲክቶከር መጽሐፍ ገልብጦ የሚያነብ ቲክቶከር በሙሉ ሚሊዮነር በሆነበት ሰዓት ላይ ቴዲ እዚህ እሳት የላሰ ትንታኔ እየሰጠ እንዲሁ ዝም ብሎ አይተነትንልም። ዝም ብዬ አላስገባህም፣ ብቻዬን አውርቼ እሄዳለሁ። ስለዚህ በሚቀጥለው በዚህ ጉዳይ ላይ ለመወያየት ስትመጡ ኤርትራውያን ለመግባት ከፈለጋችሁ ለኤርትራውያን ኮታ ይጣላል። ሁላችሁ ሼር ማድረግ አለባችሁ። እኔ ምን ቦታኝ መድረክ ከፍቼ የለ አይተም ሰምተም የማታውቀው ሰላማዊ ውይይት አድርጌ የለ መጨረሻ ላይ መጽሐፍ ገልብጦ የሚያነቡ ቲክቶከሮች ሳንቲሙን ይሰሩታል። እኛ ቁጭ እንላለን፣ አጨብጭበን እንሄዳለን። የምንሰደበው እኛ አንበሳ ካላወርክ አትገባ ይሰማል። ቤትን ክፈት። ለኔም ፓስዋርድና ዩዘርኔም ፈጥሬ ነው የገባሁት። ለራስን ፓስዋርድና ዩዘርኔም አፈጣ መታይ ምን ምክንያት የለም። ጥሩ አዋይ ነበር ነው የምትለኝ ነገር ቴዲ ጥሩ አዋይ ነበር፣ ሁሉንም ይሰማል። ባንናል፣ እኛም ስራ ቀይረናል። በተለይ $57,000 እዚህ ቲክቶክ ላይ ተዘርፎ ከዳኘው በኋላ ጤነኛ አልሆንኩም እኔ። $57,000 በአንድ ጀመር ኦኬ በ3 በ4 ቀን ሰራ አድርጌ ማገኛት ናት ያለች ሰዓት ያቺ ልጅ እኔ ጤና ያልተመለሰም $57,000 አፍጣ መታኝ። እኔ ምንም ታመር እያንዳንድ የምትገባ ፖለቲከኛ በጣም ውለታው ይላል ከህዝብ ጋር አስተዋውቂያለሁ። አንዳንዶቻችሁ ሚስታችሁ ማትሰማውን ነገር ነው የሚሰማው። ሚስቶቻችሁ ይደውሉልኛል። እንዴት ያለ ሰው ነው ቴዲ? እንዴት ነው የምትችለው? ባሌን እንዴት ነው የምትሰማው አለችኝ። አንዱ ምን ነው አልኳት። እኔ እኮ እሱ ፖለቲካ ቆይ ልተንተን እንዲህ ሲለኝ እኔ ዕቃ ማጠብ ጀምራለሁ አለች። ማቀውን እንኳን ፖለቲካ እንኳን እሱ ስተነተንልኝ እኔ የሆነ ስራ እሰራለሁ ምናምን አንተ እኮ ይዘህልኛል አለችኝ። ስሙን አልነግራችሁም። ይሄ ፖለቲከኛ ማን ነው አልናገርም። ግን የብዙዎቻችሁ ፖለቲከኞች ሚስቶቻችሁ ይደውሉልኛል። እሑድ እንዲይዛችሁ ወላጆች ልክ ልጆቻቸውን ስራ ሲሄዱ ዴኬር እንደሚያስቀምጡት እሑድ እኔ ነኝ የሚይዛችሁ። ስለዚህ እኔ ዝም ብለህ እኔ ጋር መተህ ራጭተህ የምትሄድበት ምንም ምክንያት የለም። ትከፍላለህ። እያስከፈልኩ ነው እንዴ? ትከፍላለህ። በነገራችሁ ላይ የሲኤንኤኑ ተንታኝ እንትና አይታችኋል? ዶን ሌመን የሚባል ተንታኝ ታውቃላችሁ? የሲኤንኤኑ ፖለቲከኛ ሲኤንኤን ላይ የሚሰራ ዶን ሌመን የሚያውቀዋለ? ዶን ሌመን ቲክቶክ ላይ አይቼዋለሁ። አይታችኋል? ዶን ሌመን አበባ ሲሰጠው ቴንኪው ምናምን እያለ ኢማጂን ዶን ሌመን የሲኤንኤን ከነ ፋሪድ ዘካሪያ ጋር የጂፒኤሱ ፋሪድ ዘካሪያ ጋር የሲኤንኤኑ ትልቁ ተንታኝ ማለት ዶን ሌመን ብላችሁ ቼክ አድርጉ። ሁልጊዜ ላይቭ ይገባል። ጊፍት ጋለሪ ሙሉ ምናምን እያለ ጊፍት ጋለሪ ሙሉ እያለ እንግዲህ ቀጥታ ከትራምፕ ጋር ከነ ባራክ ጋር ሁሴን ኦባማ ጋር ከነ ከአሜሪካ ፕሬዚዳንቶች ጋር የተደዋወለ ኢንተርቪው እዚህ የሚያመጣቸው ሰው ማለት ነው። እሱ ካደረገማ አንድ ቴዲ ሐዋሳ አንድ ማህበረሰብ ውስጥ የሚርመሰመስ ትንሽዬ ሰው እንዴት ነው ጊፍት ጋለሪ ማስሞላው? ያን ሳላደርግ ተባሮ ይሁን እንዴ? ይዘ ፕሮሚናንት ፐርሰን አፍጠ እንዳታየኝ እኔ ታፕ አርግ። በሚቀጥለው ስመጣ ፖለቲካዊ ውይይት አዋይ ስመጣ እናንተ እኔ እንኳን ብረሳ እናንተ አስታውሱኝ። እኔ ረሳና ዝም ብዬ አስገባለሁ። ኤክሰፕሽናል አለ ኤክሰፕሽናል። ከሀገር ቤት ለሚገቡ ሰዎች ብቻ ነው በነፃ ማስገባችሁ። ወይንም ደግሞ የፋይናንስ ስርዓታችሁ የተናጋ እዳ ያለባችሁ ሰዎች ማስረጃ አምጡና እሱን በውስጥ መስመር ላኩልኝ፣ አይቼ ያስገባችኋለሁ።
በተረፈ ሀሳባቸውን አሁን ጌመሮች ለምሳሌ ጌመሮች እዚህ ቲክቶክ ላይ መረጃ ይሰጧቸዋል። መረጃ ይሰጧቸዋል፣ ያነበቡትን ያካፍሏቸዋል። የሚያካፍላለ ጌመር ጌም ይጫወት የሚያካፍሏቸዋል። ያነበቡትን ዛሬ ካነበብኩት በሀገራዊ ጉዳይ እንደዚህ ወይ በማህበራዊ ጉዳይ ምናምን ይሏቸዋል። እስኪ ጥቀሱልኝ። ግን ማህበረሰቡ የሚያከብራቸው እነሱን ነው። የታሰረ የሚያስፈቱት እነሱ ናቸው። በሄዱበት ቦታ ላይ በቀይ ምንጣፍ የሚቀበሏቸው እነሱን ነው። ልብ ብላችኋል። ሰው ራሱ እኔን አሁን የተወሰነ ሰዓት እንደሆነ በርግጥ እኔ እግዚአብሔር የተመሰገነ ይሁን እኔ ሰው አልተዳፈረኝም። ግን በብዛት ደግሞ ሰው ያከበረኝ ጌም መጫወት ከጀመርኩ በኋላ ነው። አይታችኋል። ቤቴ እኔ አንበሳ ሲጮህ ሰምቼ አላውቅም። 2 ቀን ጌም ብጫወት አንበሳ ይሰጡኝ እኔ ጌም ስጫወት ነው። አንድ ቀን ሳወያይ እኔ ወይ ቴዲ ሲያወያይ እንዴት ደስ ይላል አደማመጡ ብሎ አንበሳ ይሰጠኝ ሰው አይታችሁ ታውቃላችሁ? አለ ለሁሉም የሚሰጣቸው ደቂቃ ምንም ፌር ነው። አወያዩ ግን በጣም የሚገርም ነው ምናምን ብሎ አበባ ይሰጠኝ የለም። እኔ እንደዚህ አይነት ጊፍት አላውቅም። ህዝብ ያከበረኝ እኔ ጌም ስጫወት ነው። ገብቶኛል። እኔ ባንናል እናንተ የምታከብሩት ማን እንደማን የትኛውን የህብረተሰብ ክፍል እንደሆነ ያውቃሉ። ስለዚህ ጥሪ እናደርጋለን። ጊፍት ጋለሪ ካልሞላ ጌም እንጫወታለን። እንደውም ጌም እሁድ ህዝቡን ይዘህብናል እያሉ እየተቃወሙኝ ነው ጌመሮች። አብዛኞቹ እየተቃወሙኝ ነው። እሁድ ህዝቡን እያስክ ነው፣ እንዳናልበው አንተ እያስክ ነው። እንደዛ ነው መሆን ያለበት። ኤግዛክትሊ ምንም እኔ ከእናንተ የሰራሁት ገንዘብ የለም። እንዲሁ በባዶ ነው ስም የጠፋው። አንዴ ሀሳብ ለመስጠት እነ ቴዲ ሬውት ጋር ገብቼ ጋብዘውኝ ጥያቄ ለመጠየቅ ገብቼ ተራይን እየጠበቅኩ እያለ ከቲክቶክ መጡላችኋ እነዚህ ሰዎች። እኔ እንግዲህ እንደምታውቁት እኔ ቲክቶክ ላይ አምደ ሊስት ፐርሰን እኔ ገንዘብ ማልሰራ ልጅ ነኝ። መጡላችሁና እዛ ዩቲዩብ ላይ ቁጭ ብዬ እያለ ኮመንት አነብላችኋለሁ። ኮመንት ሳነብ አብዛኞቹ ቲክቶክ ላይ ገንዘብ መስራት ለምን እንደዚህ ገንዘብ ያለ መስሎ እያሉ ይሰድቡኛል። ቲክቶክ ላይ ገንዘብ መስራት ለምደ እዚህ ጨነቀ አይደል? ጨነቀ ተቆናጠነት ቶሎ እስክትወጣጭ በቃ ጨነቀ ቁጭ በል ምናምን እያሉ ይሰድቡኛል ዩቲዩብ ላይ። አላያችሁ? ከዛ ጊዜ ጀምሮ ነው ይሄ ህዝብ ገንዘብ የሚሰራውንና የማይሰራውን ቀላቅሎ ነው ለካ የሚወቅተው አልኩኝ። በቃ በጣም ተሰማኝ እና በፊትም ነግሬያቸዋለሁ። በተለይ $57,000 ከእንትን ካልኩኝ በኋላ ያን አድርጌያለሁ። እሺ ሌላ ለኔ የምታነሱልኝ ጥያቄ ካለ እሱን እመልሳለሁ። ቴዲ ሀዋሳ የቴሌግራም ቻናሌ ነው፣ እዛ ላይ ቤተሰቡ ነው። ሌላው ከዚህ ከ10ኛው ክልል ጋር በተያያዘ የሲዳማ ብሔራዊ ክልላዊ መንግስት የጸጥታ ቢሮ ኃላፊው አቶ አለማየሁ ጢሞቴዎስ ዛሬ በቁጥጥር ስር እንደዋሉ ሰምቻለሁ። የክልሉ ፖሊስ ኮሚሽንን ያዛሉ፣ የክልሉ ጸጥታ ቢሮን ይጠብቃሉ። የሲዳማ እግር ኳስ ቡድን የበላይ ጠባቂ የነበሩ በክሳቸው ላይ የቀረበባቸው ብዙ ነገር ነው። ከባድ ወንጀል የቀረበባቸው ፍርድ ቤት እንግዲህ የቀርበው ክሳቸው ትክክል ነው አይደለም የምናየው ይሆናል። 10ኛው ክልል በጣም ታምራዊ ክልል ነው። በነገራችን ላይ በጣም ታምራዊ ክልል ነው። በጣም ታምራዊ ታውቃላችሁ። እኔ በነገራችሁ ልትቋቋሙት ማትችሉትን ነገር ልነግራችሁ እችላለሁ፣ ግን ለዘላቂ ሰላም ስልለፍ አንዳንዱ ባለስልጣን የልጁ ልደት ለማክበር ታውቃላችሁ እስከ 80 ሚሊዮን ብር የሰበሰበ እንዳለ ታውቃላችሁ። ለልጅ ልደት ኢትዮጵያ ውስጥ ቁም ነገር እኔ በመክራችሁ ኢትዮጵያ ውስጥ እንደምንም ተጋግጣችሁ ተባጥሳችሁ የሆነ ክልል ያዙና ተገንጠሉ። በቃ ክልል መሆን ማለት በግሌ እሰራለሁ ብለው የሚንቀሳቀሱ አካላቶች እኮ የነሱ ንብረት ነው የምትሆኑ። ሰው ደቡብ ክልል ውስጥ ነበሩ። በቃ በግላችን እንሰራለን አሉ። ይፋፋም ይደም ምናምን አሉ። ተገነጠሉ። መጨረሻ ላይ ይኸው የሚጠሩት ቁጥር ያስደነግጣቸዋል። እውነት ይሄን የሚያህል ብር አገሪቷ ራሷ አላት። እንግዲህ የአገሪቱ በጀት እንግዲህ ከትላንት ወዲያ እንደሰማችሁት ነው 1.3 ትሪሊዮን 1.4 ትሪሊዮን ብር ነው የተበጀተው። ግን አንድ ባለስልጣን በላ የሚባለውን ገንዘብ ስታዩ እግዚኦ ትላላችሁ። እግዚኦ ኮንትሮባንድ፣ አደንዛዥ እጽ፣ መሳሪያ። አረ ታንክ ሁሉ ተሽጧል የተባለው ታንክ በትግራይ ጦርነት የተማረኩ ታንኮችን አቅልጠው ሁሉ ሸጠዋል አሉ። አንተ እዚህ ተናጭ ኦሮሞ አማራ እያልክ ቋንቋ አትልመድና የሆነ ክልል ውስጥ ገብተህ የካቢኔ አባላት ሆነና እዚህ ዝም ብለህ ተናጭ። ሳንቲም አልያዝክ። እሺ ከመውጣቴ በፊት ለኔ የምትጠይቁኝ ጥያቄ አለ? ለኔ የምትጠይቁኝ ጥያቄ አለ? ካድሬ ነው ወይ? ካድሬ ከሆንኩ እነግርሃለሁ። አትፍራ።
እኔ ምንም የምፈራው አንተን እንዴት ፈራለሁ? ማንንም አልፈራም። አንተም የብሔር ፖለቲካ ማራመድ ትክክል ነው። አንተም ኦነግን ፋኖን ቲፒኤልኤፍን መደገፍ ትክክል ነው። እኔም ካድሬ ከሆንኩኝ እነግርሃለሁ፣ ችግር የለውም። ወይ የፋኖ ደጋፊ ከሆንኩ ግልጽ እነግርሃለሁ። ምን ያስፈራል? አሁን አንተ ያለበት የሚያስፈራ ነው? አንተን ነው የምፈራው? እሺ ሌላ ጥያቄ አሪ ኦርቶዶክስ ኦር ፕሮቴስታንት? እኔ ምንም አይደለሁም። እኔ ሃይማኖት የለኝም። ሃይማኖት በማየት ላይ ነኝ ያለሁት። ቴዲ አሁን ባንንካው ሌትሊ ባንንኩኝ ይሻላል። ግን አሁን እኔ ከዚህ በኋላ ጌም ስጫወት እንኳን ብታዩኝ እኔ ዝም ብዬ ከላከልኝ ጋር ሁሉ አልጫወትም። ግራ አይኑን ከቀኝ አይኑ በቀኝ አይኑ ከሚያይ ሰው ጋር ሁሉ ወይም ደግሞ ከተሳዳቢ ጋር ሁሉ ወይም ዝም ብሎ እዚህ መጥቶ ስርዓት ከጎደለው ሰው ጋር ስጫወት አታየኝም። ከኔ ጋር ሲጫወቱ ቢያንስ መሳሳቅ፣ መቀለድ ምናምን ሊኖር ይገባል ብዬ አስባለሁ። በተረፈ ቀጥ የወጣ ቅጣትም በታሪክ አልቀጣም። የፈለገ ለምን በአፍንጫ አይወጣም? ይሄ ሊተቀባ ሱሪን አውልቅ፣ ልብስን አውልቅ፣ እንደዛ ነገር አላደርግም። መዝፈን፣ ግጥም ማንበብ ምናምን አደርጋለሁ። ታደለ ጥበቡ የት እንዳለ ያጣራልን። የገለቴ ቡርቃ ባለቤት ነው መሰለኝ ታደለ ጥበቡ። የእሱ ጉዳይ የእሱም ድምፅ መሰማት አለበት የሚል እምነት አለኝ ስለ እውነት ለመናገር። እሺ ሌላ ጥያቄ። ተደብድቧል ስለሚባለው ነገር ግን እርግጠኛ አይደለሁም። ተደብድቦ ከሆነ ግን ትክክል አይደለም። ሁለተኛ ከህግ አንጻርም ከፍተኛ ፍርድ ቤት፣ ጠቅላይ ፍርድ ቤትና ሰበር ሰሚ ፍርድ ቤት አይቶት ውሳኔ ከሰጠ እንደዚሁ በጉልበት የፍርድ ቤትን ነገር መጠምዘዝ ተገቢ ነው ብዬ አላስብም። የህግ የበላይነትን ጥያቄ ምልክት ውስጥ ይከተዋል ብዬ አስባለሁ። በተረፈ ሊታይ ወይም ገለቴ ልትረዳ የምትችልበትን ሌላ መንገድ መዘየድ ነው። ወይም ደግሞ በህገ ወጥ መንገድ አሳስቷት አስፈራርቷት ምናምን ከሆነ ድጋሚ መንገድ ካለ በህግ አግባብ እንዲጣራ ማድረግ ነው እንጂ በጉልበት መደብደብ ሰውየውም ይገደል የምትሉም እንዳላችሁ እያየሁ ነው። ትክክል አይደለም። ስለ ኤርትራ ያለ አመለካከት የተሳሳተ ነው። እሺ ታደለ ማን ነው ታዲያ? ታደለ ማን ነው? ታደለ ገብረ እግዚአብሔር ነኝ? ማን ነው ታደለ? ማን ነው ታደለ? የገለቴ ባለቤት አይደለም። እና የገለቴ ባለቤት ማለት ነው ታደለ አይደል? ቆይ ታደለ አክቲቪስቱን ነው? ኦኬ አክቲቪስቱን ነው። እሺ ያኛው የገለቴ ባል ማን ነው? ማን ገብረ እግዚአብሔር ነው? ታደለ ገብረ እግዚአብሔር ነው? ታደለ ማን ነው? እሺ ታደለ ገብረ መድህን። እሺ ሌላ ጥያቄ። ቴዲ የታደለ ዘመድ ኦኬ ሌላ ጥያቄ። ታደለ ገብረ መስቀል ኦኬ ስንት ሰዓት ነው? 11 ሰዓት ከ49 አሁን በዚህ ጉዳይ ላይ ባስገባችሁ መሽቶ ይነጋል። አይ ነው ብዙ የላካችሁ የኤርትራ ወይም ደግሞ ኤርትራውያን አላችሁ፣ እያየኋችሁ ነው። ብዙ ኢትዮጵያውያን አላችሁ። አይ ቲንክ አሁን ባስገባችሁ መሽቶ ይነጋል። ዛሬ አርብ ነው። እሁድ በዚህ ጉዳይ ላይ በሰፊው እንሄዳለን። እሁድ እኔ ጋር ልትወያይ ስትመጣ መባ እየሰበሰብክ ነው የምትገባው። መባ እየሰጠ ነው የምትገባው። ዛሬ ቸርች እንኳን እኮ መባ ሳሰጥ እኮ አትቀመጥም። እንደው እናንተ እኔን ለማሸማቀቅ ቴዲ ሳታስከፍል አዋይ ምናምን ቸርች ቆይ ሳትከፍል ትቀመጣለህ? ቸርች ራሱ አንድ ቀን ፓስተሩ ሊዘል ይችላል። 2 ቀን ኦኬ ይላል። 3 ቀን የሰውዬ ምንድን ነው ምናምን ይላል። 4 ቀን በአንተ ዙሪያ ላይ ስብከት ያመጣብሃል። ባዶ ኪሶች የተወገዱ ይሁኑ ምናምን እያለ ይወጋጋል። ሳትወድ በግድ ትጠፋለህ። በባዶ ኪስ የሚጮህ መንፈስ እዚህ ውስጥ ይታየኛል ምናምን ሲል በቃ ከዛ ሲወጋጋ ቸርቹን ለቀህ ትጠፋለህ። በባዶ ኪስ ቸርች እኮ አትቀመጥም። ትቀመጣለህ ቸርች ቁም ነገር ትቀመጣለህ? አትቀመጥም። እንግዲህ ቸርች ማለት የመጨረሻ
ምድራዊውን ዓለም ንቀህ ከሰማዩ ዓለም ጋር የምትገናኝበት መድረክ ነው። ብትጸዳ ብትቆሽሽ ችግር የለውም ቢኖርህ ባይኖርህ የሚባልበት ቦታ ላይ ውረድ ትባላለህ። እኔ እንደውም በሳምንት አንዴ ነው፣ እነሱ እኮ በቀን 3 ሰበስቡ ይባላል። በጣም የዋኔ እንዴ እንደውም ሰው እንደዛ ነው። እሺ ከዚህ በኋላ ሳስገባ እንደዛ ነው የማደርገው። እንደዛ እያደረኩኝ ለሙከራ አስገባችኋለሁ። በተለይ ዲያስፖራዎች ከሚቀጥለው ሳምንት ጀምሮ ወገባችሁን ጠበቅ እያደረጋችሁ መምጣት አለባችሁ። በትንሹ 350 በትንሹ ለመጀመሪያው ዙር 350 የቴዲ ፋሚሊ ያስፈልገናል። የቴዲ ፋሚሊ መገንባት አለበት። ቴዲ ዳይነስቲ ልክ እንደ ሰባት ዳይነስቲ ሁሉ ቴዲ ዳይነስቲ ያስፈልገናል። እሺ ዘመዴን አቅርበው እባክህ። ውጭ የሚኖረውን ዘመድኩን የትኛውን ዘመድኩን? ዲያቆን ዘመድኩን ነው። ዲያቆን ዘመድኩን ነው። ኦኬ 500 ሰዎችን ትመዘግባላችሁ። እሳት የላሳችሁ 50 ሞዴሬተሮች ታስፈልጋላችሁ። እሳት የላሳችሁ 50 ሞዴሬተሮች ታስፈልጋላችሁ። 500 ሰዎች ማምጣት አለባችሁ። እያንዳንዳችሁ 20 ሰው ማምጣት ማለት ነው። ስለዚህ ግብር ሊጣልብን ነው። ግብር መክፈል እኔ አልፈልግም። እና ህዝቡ እያለ ሀብቴ ኢትዮጵያ ህዝብ ነው። እሺ ሌላ የመጨረሻ ላይ የሚጠይቁኝ ጥያቄ አንበሳ የሚያወርድ ኢትዮጵያዊ ፖለቲከኛ አለ? ግን አንበሳ እኛ እኮ ለህዝብና ለሀገር ፍቅር እኮ ነው እንዲሁ አሸበው መስለን የምንዞረው እንጂ ፖለቲከኛው እኮ ሲያገኝ እኮ ነገ ስልጣን ሲይዝ የሆነች ነገር ጸድቅብሃለሁ ምናምን እኮ የሚለን ፖለቲከኛው እኮ የለውም እኮ። ፖለቲከኛው ምስኪን ነው። ፖለቲከኛው ምንም ሳንት የለውም እኮ። ሲያገኝ መንገድ ላይ አበድረኝ ይልሃል። አበድረኝ ስልጣን ስንይዝ ከፍላለሁ ይላል። አሁን እኔ ፖለቲከኛ አልፈልግም። እኔ አስመጭና ላኪ ነጋዴ እኔ የምፈልጋቸው እነዚህ ኢንቨስተሮች እነሱ ናቸው በብዛት የሚያስፈልጉት። ሌላ ጥያቄ? የገለቴን ባል ዘመዱን አቅርበው እባክህ። ውጭ የሚኖረውን ገለቴ ቡርቃ ውጭ ባሏ ስልኩ ካላችሁ ላኩልኛ። ያ አሪፍ ይሆናል። የገለቴ ባል ካለማ አገናኙኝ ከኔ ጋር አቀርበዋለሁ። ኦኬ ንገሩት፣ እኔ መድረክ ሰጠዋለሁ። ችግር የለውም። ንገሩት የምታውቁት ካላችሁ። ኦኬ መድረክ የሚፈልግ ከሆነ እሺ። የመጨረሻ ጥያቄ አለ? ኤደን ኤርትሪያ ቴዲ ሻሜን እንኳን አላልከኝም። ለምን ነው ቴዲዮ? ቴንኪው። ለምን ነው? አም ሶሪ አላየሁም ነበር። ኤደን ኤርትሪያ አሜን እንኳን አላልከኝም አለችኝ። እሺ እኔ አንዳንድ ነገሮች ታምራዊ ነገሮች ሲፈጠሩ እኔ ካላየሁኝ እናንተ በኮመንት አመስግኑልኝ። እሺ ታፕ ስላደረጋችሁ ከልብ ነው ማመሰግነው። ኮፒ ሊንክ ሼር ስላደረጋችሁ ነገ ቅዳሜ ነው። ከመንግስት አንድ ሰው ለማቅረብ ጥረት እያደረኩኝ ነው። ከፖለቲካ ፓርቲዎች ደግሞ ከተቃዋሚዎች ደግሞ አንድ ሰው እንደዚሁ ለማቅረብ ግሪን ላይ ሰጥተውኛል። አንዳንድ ጊዜ ቴንታቲቭ የሆነ ስኬጁል ስላላቸው መጨረሻ ላይ እንትን ይሰርዛሉ እንጂ ከመንግስት በኩል እንደዚሁ ለማቅረብ እሺ ያለኝ አንድ ትልቅ ፖለቲከኛ አለ። በጣም ትልቅ ሰው ስላችሁ እኔ በማንኛውም ሰዓት ሰርፕራይዝ ላደርጋችሁ እችላለሁ። እኔ አሁን ባለውበት ሁኔታ ላይ እኔ ማላናገረው ሰው የለም። ማንም ሰው የመመቸት ያለመመቸት ጉዳይ እንጂ ሁሉም ሰው ግንዛቤው አለው ያያል እና ያን ለማድረግ ጥረት አደርጋለሁ። ከተቃዋሚ ፓርቲዎችም እንደዚሁ አንድ ሰው ጥረት አደርጋለሁ።
እሺ ሌላ ማን አለ? ሮዝ እርጋታ ደስ ይላል ብላኛለች። እርጋታ ደስ ይላል። መኝታ ቤት ደግሞ ብታይኝ እንዴት ያለው የረጋው ሰው መሰልኩሽ። መኝታ ቤት ደግሞ ብታይኝ እርጎ ራሱ እንደዚህ ልጅ አይረጋም የተባለ ልጅ ነኝ። እንዴት እርግጥ ያልኩ መሰልኩሽ? እንዴት የሰከምኩ ሰው መሰልኩሽ? በጣም የሰከምኩ ሰው ነኝ። እሺ ሌላ ጥያቄ በትዝታ ወሰደችኝ። ለማ መገርሳ ለምን አታቀርበውም? ኮንታክታቸው የለኝም። ስለ እውነት ለመናገር አቶ ለማ መገርሳን ማግኘት ብችል ደስ ይለኛል። ኮንታክታቸው የለኝም፣ ግን የምታውቁ ካላችሁ በውስጥ በኩል ጻፉልኝ። በጣም የማከብራቸው ትልቅ ፖለቲከኛ ናቸው። አታቻኩለን መኝታ ቤቱን ትንሽ አቆየው። እሺ ኤርትራ 1-2 ሰው ቋሚ ተሰላፊ እዚህ ቤት ያስፈልጋል። ሁለት ሰዎች አሉ፣ እስካሁን 2 ጨዋ ሰዎች አሉ ኤርትራ በኩል። የመጀመሪያው እስካሁን ካዩዋቸው እኔ ጨዋ ሰዎች ይመቹኛል። እንደምታውቁት እኔ ጨዋ ሰዎች ይመቹኛል፣ ትሁት ሰዎች። አንደኛው ማሪ የሚባል ልጅ ነው። ማሪ የሚባል ታውቁታላችሁ? ማሪ የሚባል ልጅ በጣም በማክበር የሚያወራ ልጅ፣ በጣም ለሰው ክብር ያለው ሰው ነው። ማሪ ይባላል። ሁለተኛው ደግሞ ማነው? ባለፈው እሑድ መጥቶ የነበረው ሰውዬ ማነው? እሑድ ዕለት መጥቶ የነበረው ሰውዬ አንድ ልጅ፣ ወጣት ልጅ፣ በጣም ደስ የሚል ብሩክ ነው። ብሩክ ነው ማን? አንድ እንደዚሁ የኤርትራ ልጅ መጥቶ ነበር። ብሩክ ቴንክ ዩ መሐመድ ብሩክ። ኦኬ ሁለቱ አሉ እስካሁን ተመችቶኛል። እሺ አላገባህም እንዴ? ጓደኛ አለችኝ፣ በጣም ማፈቅራት ፍቅረኛ አለችኝ። አሁን እኔ ማፈቅራት እኔ ስለራሴ ነው መናገር ያለብኛ። ስለሷ ደግሞ ቴዲን ታፈቅሪዋለሽ ይብላችሁ ደግሞ ሄዳችሁ ጠይቋት። ብዙዎቻችሁ አንዳንድ ባሎች ኢንተርቪው ስትደረጉ በጣም ማፈቅራት በጣም የምታፈቅረኝ ሚስት አለችኝ ምናምን ትላላችሁ። ያንተን ነው መናገር ያለብህ። ስለሷ እሷ ትናገር። እኔ በዛ አምናለሁ። እኔ በጣም ማፈቅራት በጣም ወዳት ፍቅረኛ አለችኝ። በሷ በኩል ደግሞ ቴዲን አፈቅሯለሁ ወደዋለሁ ብላ ስትናገር ያምራል። ስለጠየቃችሁ ነው። እሺ ሌላ ጥያቄ አለ? ቶሎ አግባ። እሺ አግባለሁ። ማሪ ተቃዋሚ ነው፣ እሱ አይወክለንም። እንግዲህ እናንተ የተስማማችሁበትን እንትናን አስገባ ብሉኛ። ቪዲዮ ከፍተው ቪዲዮ አብርተው የሚናገሩ እነሱ ናቸው። አንዳንዱ ቪዲዮ መክፈት አይፈልግምና አይ ዶንት ኖ። እኔ አላውቅም። ተቃዋሚ ከሆነ እኔ ኤርትራዊ መሆኑን ነው የማውቀው። ተቃዋሚ እና አንድ ልጅ አለ ማይኮ የሚባል ልጅ። ማይኮ አይ ላብሳት ጋይ በጣም አሪፍ ልጅ ነው ማይኮ። ኤርትራዊ ማለት ነው። ጨዋ ልጅ ነው። ጨዋ ሰዎች ድክመቶቼ ናቸው። አይገርም? ሴት ራሱ እኔ መልክ ባይኖራት ሴት ልጅ ይገርማቸዋል። ለምን እኔ አይ ዶንት ኬር። እኔ መልክ ትሁት ስትሆን በቃ ፍዝዝ እላለሁ። በቃ ለምን እንደሆነ አላውቅም። አይገርም? ጸባይ ነው የኔ ድክመት፣ ጸባይ ነው ማለት ነው። ትህትና ነው ድክመቴ። ልዕልት መስላ ወይም ደግሞ መልኳን እንደ ወሎ ፈረስ አሳምራ አውሬ ከሆነች ግን በጣም ነው ውስጥ የሚረበሸው እና እንደዚህ አይነት ባህሪ ያለብኝ። ለሚስት እንደዚህ ከሆነ ታደላለች፣ ግን አደላላ እኔ ለሚስቴ ነኝ። እኔ ለሚስቴ ነኝ። አክቲቪስት አደለ ጥበቡን ዝም አልቀሽ ቴዲ በእናትህ ስራዬን አስተዋውቅልሻለሁ። እናቴ ምንድነው ስራሽ? እንደዚህ ስራ ያላችሁ ሰዎች እሑድ በምገባ ሰዓት የተወሰነ ጻፉልኝና የተወሰነ ደቂቃ ሰጥቻችሁ በደንብ አስተዋውቅላችኋለሁ። ታዳጊ ሰዎች፣ ንግድ ቤት ያላችሁ ሰዎች፣ ምግብ ቤት የከፈታችሁ ሰዎች፣ ኖት ይሄ አስመጭና ላኪዎች አላልኩም። እነዚህ ታዳጊ ምናምን ቢዝነሳችሁ እንዲተዋወቁ የምትፈልጉ ሰዎች ደስ እያለኝ አስተዋውቅላችኋለሁ። በጣም ደስ እያለኝ ምን እንደምትሰሩ ምናምን እናንተ መድረክ ሰጣችሁና ታወራላችሁ። እደጉ፣ ቢዝነሳችሁ ይስፋ። እሺ ሁላችሁንም ከልብ ነው ማመሰግነው። ለታፕታፑ ለኮፒ ሊንክ ሼሩ። ነገ ቀን አካባቢ ገብቼ ከዚህም ከዛ የሚቀራረምኳቸውን ዜናዎች ወደ እናንተ ለማድረስ ሙከራ አድርጋለሁ። ኃይለማርያም ደሳለኝ ሎጅ እየከፈቱ ነው። እስካሁን ባለው ሁኔታ ከ170 እስከ 200 አልጋ ፔንሲዮን ያለው ሎጅ እየከፈቱ ነው።
የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ክብራትና ክብራን ትልቅ ጭብጨባ፣ ትልቅ አጨብጭብ። እኔ እናንተ እዚሁ እየተዳረቅን እንኖራለን። ይደግማሉ። አንተ ከቤት አከራይ ጋር ድብብቆች ትጫወታለህ። ፖለቲከኞች ሎጅ እየከፈቱ ነው። ትልቅ ጭብጨባ ማጨብጨብ አለብን። አሁን አንዳንድ ተንኮለኛ ሰው ይመጣና ቴዲ ግን የዩኒቨርሲቲ መምህር እያሉ በሚያገኙት ደሞዝ ሎጅ ይከፍቱ ነበር ምናምን ብሎ ተንኮለኛ ሰው ያላሰበውን ይጠይቃል። አቶ ኃይለማርያም የዩኒቨርሲቲ መምህር ነበሩ። የኢትዮጵያ ፕሬዝዳንት በነበሩ ሰዓት ደሞዛቸው እቺ ናት። እንዴት የሁሉ ሚሊዮን ዶላር ሊያገኙ ቻሉ ብሎ ሰው ያላሰበውን እኮ ይጠይቃል። ሰው ያላሰበው ህዝቡ አልጠየቀም። ህዝቡ ካልጠየቀ አታስቡ ፕሊዝ። ሎጅ ይከፍታሉ። እስከ 200 አልጋ የሚኖረው ነው። እናንተ ከፈዘዛችሁ ይደግማሉ። አንተ ፍዘዝ። አንተ እንደ ችቦ ታስረህላቸው ለብሔር ፖለቲከኞች ኦበል ሲሉ ኦበል አንተ 5 ሳንቲም በኪስ ሳይኖር። እኔ ሁልጊዜ የምነግራችሁ ነገር በችቦ አትታሰር። የመለየት ዘመን ይሁንልህ። በችቦ አስረው ሊያስጮህ ሲሉ ምንድነው ማገኘው ብለህ ጠይቅ። ምንድነው ማገኘው? 10 ብር አገኛለሁ ከዚህ ውስጥ ምናምን ብለህ ጠይቅ። ካልሆነ አስቸጋሪ ነው። ማንዳብን አቅርበው ነው ያለኝ። ማንዳብን አቅርበው ነው ያልከው። እሺ እንዲህ ተጫወቱብን፣ ችግር የለም። ቦታው አይበቃውም። በታብሌት ካልገባው ወይ በዴስክቶፕ ካልገባው አይበቃውም ቦታው። ዝም ብለህ አቅርበው የምትለው ሰው ነው እንዴ? እሺ ይቀር። ሰላዮቼ በቃ እለፍ ስላሉኝ አልፋለሁ። ሰላዮቼ እለፋሉኝ። ሜሴጅ ምታልኝ እንደዚህ አይነት ነገር ሀሳብ ኮመንት አትስጥ ስላሉኝ ዝም እላለሁ። እሺ ሌላ ጥያቄ። እኔ እኮ ችግር አለብኝ። እኔ ብዙ ጊዜ መናገር ማልወደው፣ እኔ ከተናገርኩኝ ልትቋቋሙት አትችሉትም። እኔ አንዳንዴ ስቄ ነው ማልፈው ከሆነ አንዳንዶች በቃ እንዳደገኛ በቃ እንደው እንደ አሸማቃቂ እንደ ሰባሪ ምናምን ሲሆኑባችሁ እኔ ማልናገረው ለዘላቂ ሰላም ብዬ ነው። ዝም የምንለው ለዘላቂ ሰላም ብለን ነው። ዝም የምንለው ለሙድ ብለን ነው። እኛ ከሀገራችን ተሰደን የወጣ ነው በመናገራችን ነው። እሺ ሌላ የመጨረሻ ጥያቄ ሞጣ በነገራችን ላይ ከሞጣ ጋር ዝምድና አለኝ። ሞጣን አትንኩት። ከሞጣ ጋር በጣም ነው የምወደው። ሞጣ ደስ ይለኛል። አንዱ ደግሞ እዚህ አሁን ቲክቶክ ላይ በጣም ክሬቲቭ የሆኑ ልጆች አሉ። እኔን እየቆራረጡ የሱን ንግግሮች በጣም እያቀናጁ ምናምን ፖስት የሚያደርጉ አሉ እና ደስ ይሉኛል እየተቆራረጡ የሱን ንግግሮችን ሳይ። ሞጣ የሶሻል ሚዲያ ድምቀት ነው። በነገራችሁ ላይ ሞጣን እንግዳ አድርጌ ባመጣው በጣም ስርዓት ያለው ሰው እንደሆነ ታውቃላችሁ። ስርዓት ያለበት ቦታ ላይ ስርዓት ያለው ሰው ነው። ሞጣውን ኢቲቪ ላይ እንግዳ አድርጋችሁ ብታቀርቡት እንደዚህ የሚሳደብ እንዳይመስላችሁ። የሚሳደበው ስለምትቆሰቁሱት ነው፣ እንደ ቦታው ነው እንጂ ሞጣ አንድ ጊዜ እዚህ መጥቶ ላይ ታችኋል። በጣም በስነ ስርዓት ነው የሚናገረው። እንዴት እያወራ እንደነበር ትላልቅ ሰዎች እንደዚህ አንንጫጫ ምናምን እያለ የሚያወራ ሰው ነው። በጣም ሰው የሚያከብር ሰው ነው። ስርዓት ያለበት ቦታ ላይ የሞጣ ችግር ከነካችሁት ነው። ከሰደባችሁት ማንም ሰው አጸፋውን ይመልሳል። እሺ ሌላ ጥያቄ። ኢዶን አቅርበው። ኢዶ ማን ነው? ብርሃኑ ነጋን ኢንተርቪው አድርገው። በጣም የምፈልገው ነገር በጣም ፈልጋለሁ። በጣም እሳቸውንም እንደዚሁ ቢመቻቸው። እሺ ሌላ ጥያቄ።
የሃይማኖት ሰዎችን እንትን አልኩ አወያያቸዋለሁ። ምናልባት ነገ ሊሆን ይችላል። ግን የሚያውቁ እኛም ዝም ብዬ ስሰማ እንደው ዝም ብዬ ከአልጋ ላይ የወረድኩኝ እንዳልመስልን እንደወረደች ከሰማይ እንቁላል ጣለች አልጋ ላይ ምናምን የተባለልኝ እንዳይመስልን ያወቁ። አሁን ያወያይ ብትለኝ ከኦርቶዶክስ መዝሙረ ያሬድ ታውቁታላችሁ? አንዳንድ ሰው ፒክ አድርገህ ብትሉኝ መዝሙረ ያሬድን ፒክ አደርጋለሁ። ከፕሮቴስታንት ኤፍሬም ባለ ጊዜው እኔ ጋር ከመጡት እንደዚህ ሌሎቹን ስላልተገናኘን ስላላየው ነው እንጂ ጎበዞች አይደሉም እያልኩኝ አይደለም። ግን ያነበበ ሰው ሲሆን ደስ ይላል። ስለሚናገረው ንግግር በቂ ግንዛቤ፣ በቂ እውቀት። ይሄ ዝም ብሎ ሞቡን እያየ ዝም ብሎ ቴምፖን እየተከተለ የሚያስጮህ ምናምን ሳይሆን እውቀት አንዳንዶች የሚናገሩት ንግግር ውስጤ ካለው ጋር ይቃወማል። አንዳንዴ ሊያስቆጣኝ በጣም እያመኩት ምናምን ነው እንጂ ያስቆጣቸዋል። ያን ሁሉ ችዬ ነው። በጣም ታጋሽ ልጅ መሆን የምታውቁት መቆጣት እየቻልኩኝ ማልቆጣባቸው ጊዜያቶች አሉ። በቃ መቆጣት እየቻልኩኝ አንዳንዴ የምታውቁት ነገር በቃ በጣም የምታውቁት ነገር የሚንተከተክ ነገር አለ። የምታውቁት ነገር ተዳፍኖ ምናምን ወይም ደግሞ በጣም ተግለባብጦ ሲቀርብ ስታዩ ያስቆጣቸዋል። ግን ኦኬ ለካ አዋይ ነኝ ብዬ ዝም እላለሁ። በጣም የሚያናደኝ ነገር አለ። የሚያናዳችሁ ነገር ሰማላችሁ። እሺ የመጨረሻ ጥያቄ ከሙስሊም እስካሁን ሰው ሰጣለሁ ብላችሁኝ አልሰጣችሁኝም። እናንተ እስክትሰጡኝ እየጠበቅኩኝ ነው። አንድ ልጅ መጥቶ ነበረ። እሱ አይወክለንም፣ እሱን አታስገባው አላችሁኝ። ኦኬ ከዛ በኋላ አልመጣም። እሱ አይወክለንም አላችሁ። እንግዲህ እናንተ መርጣችሁ ይሄ ይሻላል፣ አስተምሮታችን በደንብ የገባው ሰው ነው፣ ቁርአኑን በደንብ ያውቃል፣ መከራከር ይችላል፣ ዲፌንድ። እኔ ደግሞ ከምንም ነገር በላይ ምን አይነት ሰዎችን እጠይፋለሁ መሰላችሁ? እኔ ጋር አውርታችሁ ከሄዳችሁ በኋላ ውይይቴ ቴዲ ጋር የነበረው ውይይቴ እንዴት ነበረ፣ የቱ ጋር ነው የደከምኩት፣ የቱ ጋር ነው ጠንካራ የነበርኩት ብላችሁ ሀሳብ ተቀበሉ እንጂ አንዳንዱ አይታችኋል። ልክ የብሔር ፖለቲከኞች በተንኮል ይመጣሉ። የብሔር ፖለቲከኞች በቃ በተሸናፊነት ስሜት ይመጡና ቴዲ አስቀጠቀጠኝ ምናምን ይላሉ። ድሮ ይሉ ነበር እንደዛ፣ አሁን እንኳን ትተዋል። ስለዚህ ከፕሮቴስታንትም ከእስልምናም ከካቶሊክም ከሐዋርያትም ስትመጡ እምነታችሁን ለማስተማር እናንተ የገባችሁን ነገር ያልገባቸው ሰዎች እንዲያውቁት። ቢኮዝ እኔ የትም ያላየውን መድረክ ነው የምፈጥርልን። የትም ኢቲቪ ላይ ብትሄድ የኢቲቪ ጋዜጠኛ ይከራከራል። የኢቲቪ ጋዜጠኛ ከመንግስት ፖሊሲ አንጻር ነው እንድትናገር የሚፈልገው። እኔ አይ ዶንት ኬር። እኔ ሰላማዊ መድረክ ከፈጠርኩልህ ያን መጠቀም አለብህ። ዋይዞ ነው። ስለዚህ አስሎንጋስ በጨዋ ባህሪ የሚመጡ እስከሆኑ ድረስ እኔ ይመቸኛል። ጨዋ የሆኑ ሰዎችን ንገሩኝ፣ ሁላችሁ ማለት ነው። የኦርቶዶክስም የፕሮቴስታንትም የካቶሊክ እንኳን ብዙ አላየሁም፣ ግን የሐዋርያት እምነት ተከታዮች በውስጥ አናግሩኝና ይሄ ወንጌል የተጠማ ይሄ የእግዚአብሔር ቃል መስማት ወይም ደግሞ ይሄ ቁርአንን በአግባቡ መስማት የሚፈልግ ትውልድ ጽድት ያለ ነገር እንዲሰማ፣ ጽድት ያለ ውይይት እንዲሰማ ያን አድርጉልኝ። ፍላጎት ያላችሁ በውስጥ አናግሩኝና ተነጋግራችሁ ወይም ቤታችሁን ከፍታችሁ ተነጋገሩና ቴዲ ቤት ይዋጣልን እንነጋገር ብላችሁ ቀን ቆጥራችሁ ንገሩኝ እንጂ እያንዳንዳችሁ ጋር እየሄድኩኝ እንትናና እንደዛ አይደለም። እኔ ራሳችሁ ተነጋግራችሁ ቀን ቆርጣችሁ አሳውቁኝ። የራሴን እንትና አይቼ አምጥቼ ጽድት ያለ ውይይት አወያያለሁ። ጽድት ያለ ኡስታዝ ዋሂድ አላየሁትም። ኦኬ ኡስታዝ ዋሂድ ኦኬ። ብዙዎቻችሁ ኡስታዝ ዋሂድ እያላችሁ አላየሁትም። አልተገናኘንም መድረክ ላይ። ኦኬ ነገ ካሉ ይነጋገሩና ፕሮግራም ይዘው ሰዓታቸውን አመቻችተው ለእኔ ማሳወቅ ነው የሚጠበቅባቸው። ነገ ይመቸኛል እንጂ እኔ እንትናና ምናምን እንትና ሼር አድርጎ ምናምን አይደለም። እንደዛ ምን ልጅ አይደለሁም። እሺ እነሱ ይነጋገሩና ሰዓታቸውን አሬንጅ አድርገው ያሳውቁኝ። እዚህ ጋር ለካ ጊፍት ጋለሪ ያስቀምጠናል። ጊፍት ጋለሪ እየሞላ ጊፍት ጋለሪ ታልቦ ከደረቀ በኋላ ነው የደረስኩት እኮ ምንም ህዝቡ ከደረቀ በኋላ ነው የደረስኩት እኮ። እናንተ ፍጣፊ ቢደርሰን በሚል ነው እንጂ እኮ ምንም ተስፋ የለም። ኦኬ አበባው ሞልቷል ይላል። ካለቀ በኋላ በአጥንት ከቀራችሁ በኋላ ነው የመጣ ነው።
ይሁን ችግር የለውም። ሰባኪ ይወስድብሃል፣ ጌመሩ ይወስድብሃል፣ ድራይቭ ስታደርግ ትራፊክ ይወስድብሃል፣ ፖሊስ ይወስድብሃል። ጥቅም የለውም። ቡና ማኪያቱ አይገዛም እኮ ምንም ከነ ቡኖ በደሌ ጋር ስዳረቅ እኔ ትውልድ እንዲገነባ ትውልድ በስነስርዓት በዲሲፕሊን እንዲታነጽ እኔም ብሎ አናጭ እኔም ብሎ ሰላማዊ መድረክ አዘጋጅ እኔም ብሎ እኔ እዚህ ከነ ቡኖ ጋር ስዳረቅ ስንቱ ሚሊዮን እየሰራ ወይ ከገንዘቡ አልሆነ ወይ እንደው ስድቡ አልቀረብን። እስኪ ቡኖ ላስገባው ለስንት ሰዓት ነው? ቡኖ በደሌ ቡኖ እንዴት ነህ? ቴዲያችን ደህና ነህ ወይ? ለቡኖማ እኔ ራሴ ነኝ ጊፍት የምሰጠው። እስኪ ቪዲዮ አብራ። አይ ቴዲ ሰላም ነህ ቴዲ? ይኸው ስትገባ የምትሰጠኝን ማለት ነው። ቆይ ለቡኖ ምን ልስጠው? አይ ቴዲ ይሄን እየቆጠብ ተጠቀም። ከሀገር ቤት የሚገቡ ምስኪኖች ናቸው እኮ። አሁን ይሄን 500 ታፕ አድርግ ስትባል አንዳንድ ጽጌረዳ ታደርጋለህ። ተከክላ እየተቆጠበ ሀገር ቤት ያሉ እኮ ምን ምስኪን ናቸው። ከሀገር ቤት ያሉ ፖለቲከኞች እየቆጠብ ተጠቀም። ደግሞ የሰጠው ሌላ ቦታ አርጫሉ። ለአንተው ነው። እሺ እንዴት ነህ ቡኗችን? ሰላም ነህ ቴዲ? እንዴት ነው? ሁሉ ሰላም ነው? ሁሉ አማን ነው። ይኸው ምን አንተ እኮ ትንሽ ነገሩ ብጥብጥ አለ። እንግዲህ የምን ነገር ተናጋ? በቃ ምን ልበልህ፣ ምን አንተ ሽፍት ማድረግ ፈልገህ ነው እንዴ? ምንድን ነው ወደ ሃይማኖት? እኔ ወደ ሃይማኖት ሽፍት አላደርግም። ይሄ ትውልድ ስነ ስርዓት ይፈልጋል። እኔ የአድዋው ተወላጅ የነጋድራስ ገብረሕይወት ባይከዳኝ አድናቂ ነኝ። እንደ ህዝብኛ የጎደለን ዲሲፕሊን ነው። ነጋድራስ ገብረሕይወት ባይከዳኝ ስርዓት ከሌለው ብዙ ህዝብ ስርዓት ያለው ጥቂት ህዝብ ይበልጣል ይላሉ። ኤግዛክትሊ። እኛ ኢትዮጵያውያን ቁም ነገር እኛ ኢትዮጵያውያን ስርዓት የለንም እኮ። ስለዚህ እንደ አንድ ትንሽዬ ሰው ባለኝ እውቀት ሰላማዊ ውይይት ላዘጋጅ ብዬ ነው። ቢያንስ የሚያድጉ ህጻናቶች ቢያንስ 10 ሰው 100 ሰው እንኳን ሰላማዊ ውይይት ምን መምሰል እንዳለበት ይማሩ ከሚል ነው። ቢኮዝ እኔ እንዴት ማዋየት እንዳለብኝ ስለማቅ ሃይማኖቱም ፖለቲከኛውም ነጋዴውም ይመጣ ሞዴሬት ማድረግ ይችላለሁ። ከኔ የሚያዩ ሰዎች እንዴት እንደማወያይ የሚያዩ ሰዎች ነገ ቤታቸውን ከፍተው ሲያወያዩ በዚህ መንገድ ስርዓት ያለው ውይይት እንዲያወያዩ ካለኝ ፍላጎት እነዚህ በተፈጥሯቸው ሰው የተሳደቡ ነውረኞች መድረኩን እንዳይቆጣጠሩት ነውራቸው በክብራቸው የሆኑ እነዚህ ጋጥ ወጦች አሉ አይደል? የሰው እናት የተሳደቡ የሚሉ እነሱ እንደፈለጉ የሚፈነጩበት መድረክ እንዳይኖር አዋቂዎች ወደ መድረክ የሚመጡበት ስድብ ሳይሆን ጨዋነት፣ ስድብ ሳይሆን እውቀት የሚያሸልምበት ስርዓት እንዲፈጠር ነው ቢያንስ በሶሻል ሚዲያ ፍላጎቴ። ለዛ ነው ሃይማኖት ውስጥ ላወያያችሁ ስላቸው ብዙ ሃይማኖት ጉዳይ ላይ የሚወያዩ ሰዎችን ሳይ አንዳንዴ 5-6 ይሆኑና አንድ ምስኪን ወይ ኦርቶዶክስነት ተከታይ መሀል ያስገቡና ያጣድፋሉ በግራ በቀኝ። በቃ አንድ ምስኪን አልፎ ያጅ ያስገባሉ። እሱም አልገባም አይልም፣ ይገባል። ከዚህ ይጠይቁታል፣ ከዛ ይጠይቁታል። ግራ ገብቶ ጦዞ ይወጣል። ከዛ በአሸናፊነት ድል በቃ ይጨፈራል። እንደዛ አይደለም መሆን ያለበት። ውይይት መሆን ካለበት እኩል ሌቭል ላይ ባሉ ሰዎች መካከል በስርዓት የሚደረግ መሆን አለበት። ዘን አድማጭ ተመልካች ግራ ቀኙን አይቶ የሚፈርድበት ይሄ በጩኸት ብዛት በኮመንት ብዛት ይሄ ትክክል ነው ይሄ ትክክል አይደለም የምትልበት ሳይሆን ህዝብ ግራ ቀኙን አይቶ አእምሮውን ተጠቅሞ ይሄ ትክክል ነው ብሎ የሚፈርድበትን ፍንትው ያለ ንግግር የሚደመጥበት ስቴጅ ያስፈልጋል የሚል እምነት አለኝ። እንዳለመታደል ሆኖ እኔም ብዙ መዘልቅ አይመስለኝም። ቢኮዝ ከዚህ በኋላ ቲክቶክ ላይ ብዙ ውይይቶች አታዩም። በነገራችን ብዙ ውይይቶች አታዩም። ምክንያቱም ማህበረሰቡ ራሱ ትኩረት የሚሰጠው ለጌም ለሚጫወቱ ሰዎች ስለሆነ ማህበረሰቡ እንደዚህ አይነት ነገሮች የማበረታታት ረገድ በጣም ደካማ ስለሆነ እኔም ጌም የሚጫወቱ ሰዎችም እየሰደቡኝ ስለሆነ ህዝቡን እያስክብን ነው እየተባልኩኝ ስለሆነ እሁድ ብቻ ነው ለውይይት መድረኬን የምከፍተው። ከዛ ውጪ ሌላ ነገር እናደርጋለን በሚለው እንግዲህ ወስኛለሁ እያልኩ ነው ያሉት። ጓድቡን ነው። አዎ እኔ በጣም እውነቱን ነው ያልከው። ቲክታክ ላይ በጣም የሚያስጠሉ በእርግጥ ባይዘወይ አንተ የራስህን እኮ እንትን አደራጅታል። በጣም ጥሩ ነው። አንተ ጋር ያለው
ቅቡልነትህ ሜቢ ቴዲን አንተ የምታውቀው እዚህ ላይ ያሉ ሰዎችን ነው። ሰው በጣም ነው የሚከታተለው። ቱ ቢ ሃነስት ብዙ ሰዎች ያውቁሃል በጣም በሚገርም ሁኔታ ማለት ነው። የአንተ ቤት ቪዲዮዎች እስከየት እንደሚሄዱ እንዴት ብዬ ልንገር፣ ለነማን ሼር እንደምናደርግ እዚህ የሚወራውን ነገር ማለት ነው። ትላልቅ ሰዎች ያውቃሉ፣ እጅግ በጣም የተከበሩ ሀገሪቷ ህዝቡን ሊወክል ይችላል ብሎ የተመረጡ ሰዎች ጋር ቪዲዮ ይደርሳልና ትልቅ ቅቡልነት አለክ። የፈለገ ነገር ይሁን በየሳምንቱ አትሊስት የሆነች ነገር ቀንጨብ ተደርጋ የምትደርስበት ቦታ አለው። ቱ ቢሆንስ በነፃ አላዋያችሁ? አዎ የሁለት በነፃ አሁን ከሀገር ቤት ለምትገቡ እኔ ራሴ ጊፍት እየሰጠሁኝ ራሳችሁ እየሰጣችሁ ትገባላችሁ። ዲያስፖራ ሆነ ግን እኔ ጋር ልትወያይ እንዳትመጣ እኔ ራሴ እየመረጥኩ አስገባለሁ። ሌላ ቦታ ሄድና ተወያይ። በቃ እስካሁን አገልግያለሁ፣ በቃኝ። እኔ አንተን እዚህ ስርዓት ያለው ውይይት አንተን በቃ ብዙ አገልግለናል፣ ይበቃናል። ቡኖ አይመስልም? ከሀገር ቤት ግን ላላችሁ ሰዎች ግን እኔ ራሴ ጊፍት እየሰጠኋችሁ የመዋጮ እንዳይቀርባችሁ አዋጥተው ነው የገቡት እንዲባሉ ትገባላችሁ። ሀገር ቤት ላላችሁ ብቻ እንግዲህ ኮይን ሰጥቻለሁ። ጊፍቱ ቆይ እንዴት ነው የምገዛ? ቴዲ ማለት እዚህ አክሰስ ይኖራል እንዴ? የእሱን እንትን ብኖረን እኮ ችግር የለውም። እኛም ገዝተን እንትን ማድረግ እንችላለን። ኮይኑ የምገዛበት ማለት ነው። ሲሪየስ እናንተ የሚሰጣችሁ ነው የምሰጡት። እናንተ ሀገር ቤት ያላችሁ እናንተ ምን ያደርግላችኋል? ሀገር ቤት ያላችሁ እናንተ ሲሆን ከሌሎች መቀበል ምናምን ነው እንጂ ቢኮዝ የኛ ሀገር ሰው ብቻ ነው። አሁን እዚህ ቲክቶክስ ላይ ሰዎች ቅድም እየነገርኳቸው ነበር። አሁን እውቁ የሲኤንኤን የጋዜጠኛ የዶል ሌመን እዚህ ትላንት አይቼው ገረመኝ። አቤት ኢትዮጵያዊ ቢሆን ብዙ ሰው ለማኝ ምናምን ይለዋል እያልኩኝ ነበር። ጊፍት ጋለሪ ሙሉ ምናምን ይላቸዋል። ከነ ዶናልድ ትራምፕ ጋር ከነ ጆ ባይደን ጋር ከነ ባራክ ሁሴን ኦባማ ጋር የሚውል ሰው ከሆነ የዲሞክራት ነው እሱ ከሲኤንኤን ተባሮ በራሱ ጀምሯል። እና ዶል ሌመን ታውቁታላችሁ? ይሄ ቀዩ ልጅ ማለት ነው። እንትን ላይቭ የምገባው 4K እንደዚህ 7000 ምናምን ሰዎች ላይቭ ላይ እንትን ያደረገው እኔ የማውቀው ልጅ እሱ መሰለኝ። አይ ብዙም ሰው አይዝም፣ ግን በዩቲዩብ እና በቲክቶክ ነው የሚገባው። ትናንትና 1200 እና 1300 ሰው እያየው ነበር። በጣም ጊፍት በቃ ይዘንብለታል። የሚገርም ያ ልጅ አንተ ነጮቹ እኮ እኔ ነጭ በሆኑ እኮ በመድኃኒዓለም ሲሪየስ እውነትን ነው። ለዚህ ነው የሀገሬ ሰው ሲተርት ወይ ካለው ተፈጠር ወይ ካለው ተጠጋሚ ነው። አንተ እኔ ነጭ በሆኑ እኮ በመድኃኒዓለም ይሄ ህዝብ እኮ አንዳንዱ እኮ ተጋሪ ነው። ያፈራርደናል። እንገማገማለን ወይ ሰማይ ቤት ወይ ገሃነም። እና ቡኖ በመጨረሻ የምትለው ነገር አለ? የምታስተላልፈው መልዕክት አለ ለዚህ ለሰፊው ህዝብ? ለሰፊው ህዝብ ቴዳችን አንደኛ ያው አንተ ትልቅ እችን ሀገር እንግዲህ ቱ ቢ ሆነስት ከጀመርንበት አንስቶ አሁን እስካለንበት ድረስ አንዳንዴ ያው እንዴት እናድርግ ማን ያመስግነህ እስኪ ሲሪየስ እውነቴን ነው። እኔ ኢንቫይት አደርጋለሁ አንድ ሰው የአንተ ቤት ያው እዚህ ብዙ ነገር ያው እኛም እንትን የምንል ትልቅ ሰው አለ አንተ ጋር ጋብዛለሁ። ታው ትጠይቃለህ ቃለ መጠየቅ እንድታደርግለት እኔም አውርቼዋለሁና በጣም ትልቅ ሰው ነው። ቱ ቢ ሆነስት ከዚህ በፊትም ያውቃል፣ ይሰማል፣ መረጃዎችን በደንብ ስለሚያዳምጥ ስለዚህ ቴዲ አንተም ያው ፍቃደኛ እንድትሆን ነው። ጊዜውን ግን ቆርጦ አላከልኝም ታይም ስኬጁሉን። ከዛ አንተንም እንትን ልበልና ጥያቄዎች ካሉ አቅርብልን ላክለትና ስልኩን እልክላለሁ በውስጥ እና ኮሙኒኬት አድርገው። በዚህ ደረጃ ነው ኢትዮጵያ። አንተ የኔ ስልክ አለ አይደል? ፐብሊክ ላይ ነው ስጠውና በቃ ይደውልልሃል። በዚህ ልክ ነው ያንተ ምንዳ እንግዲህ እስከዛ ታወቅና ሰላም ማውረዱ ላይ ቴዲ እውነቴን ነው የምልህ። በቃ ይሄ ንግግር ኮሙኒኬሽን እንዴት ሆስት ማድረግ እንዳለብህ ያን ዲያስፖራውን ታውቃለህ። በጣም ጭልም ብሎ የምከራከራለህ፣ በጣም የሚያዝጋለህ። እነዛንም አዳምጠህ ነገሮችን ባላንስ አድርገህ ተሳዳቢዎችም አሉ ባይዘው
እኛ ጋር ተሳዳቢን አንዳንዴ አይታል። እስኪ ማን ነው እስኪ ክሰሱት ከላይ ይሳደባል እያላችሁ የምታወሩ ልጆች ክሰሱትና እንደማይቀርብናለን። ሳትከሰው ኤክስ በጣም ተሳዳቢ ነው ብሎ ኮምፓራቲቭ እሱን ተናግሬያለሁ። ከድሬዳዋ ከተማ መስተዳደር ልምድ ቅሰም። በቃ የድሬዳዋ ከተማ መስተዳደር ትልቅ ትምህርትን ያስተማረ የከተማ ከንቲባ መክሰስ አልቻለም። ገንዘብ አዋጣ ዲያስፖራ አገር ቤት ጠበቃ እሳት የራሱ ጠበቆች አሉ። እኔ ራሱ ጠቅላላ ቤተሰቦች የህግ ሰው ናቸው። ክሰስ። ህዝብ እንደ ህዝብ የሚሳደብ ሰው ጋጠ ወጥ ካለ ባለጌ ካለ ሌላው የትኛውም ብሔር አንድ ተሳዳቢ የእኛ ተወካይ ነው ብለህ ካገኘው ወገብህ ነው የሚሰበረው። ባለጌ ብሔር የለውም። እዛው በጸበል አየር ላይ ያለ ሰው ተሳዳቢን እንደገና የተከላከልክ የምትኖርበት ምንም ምክንያት የለም። ከጉራጌ ይወጣ፣ ከአማራ ይወጣ፣ ከኦሮሞ ይወጣ መሬት ላይ ያለውን ህዝብ ትተውታላችሁ። እዚህ ሶሻል ሚዲያ ላይ ያለ ይሄ የኛ ተሳዳቢ ነው የኛ እንትን ነው የሚባል የለም። ጋጠ ወጥ ከለላ ሊኖረው አይገባም። ስለዚህ ክሰሱ። የምታውቋቸውን ካሉ ተሰብስባችሁ ከድሬዳዋ ልምድ ውሰዱ። በዓለም የሰው ልጆች ታሪክ እኮ እንደ ኢትዮጵያውያን እኮ እናቶችን እኮ ያዋረደ የለም እኮ። አት ሴም ታይም ደግሞ ሃይማኖተኛ ነን ትላላችሁ እንላለን። ፈሪሃ እግዚአብሔር አለብን ትላላችሁ። የሌላው ናስ ሲሰደብ ማይቆረቁራችሁ ጋጠ ወጦችን የምትሸልሙ እንደው አታፍሩም? በመድኃኒዓለም ለጋጠ ወጦች ታፕታፕ የምታደርጉ ማለት ነው። እንደዚህ ሁሉም ሰው በቀን 2-3 ኦኬ ጋጠ ወጥ ይሆናል። የአፎ ለምታ ያጋጥማል። እኔም እኮ ስትነካኝ እኮ አሮጌ ማንነት ይወጣብኛል እኮ። ግን ኮንቲኒየስሊ ከሰኞ እስከ ሰኞ ምን በልታችሁ ነው? ስለዚህ ብሔር ጋጠ ወጥ ሊወክለው አይገባም። እንዲህ ያሉ ሰዎች ልክ የምታስገቡት ፍርድ ቤት ስታቆሟቸው ነው። አልከሳችሁማ። ካልከሳችሁ ምን ይሁን? ስንት አፋቸውን ከፍተው የሚሉ ስንት ነገረ ፈጅ ሰዎች አሉ አገር ቤት። ገንዘብ አዋታችሁ ላኩ፣ አድራሻ ፈልጉ፣ አድራሻ በማፈላለግ ደግሞ ጠይቁ። ከየትም ይመጣላችኋል። ኢትዮጵያ ምድር ላይ ተቀምጦ ህዝብን እንደ ህዝብ የሚሳደብ ባለጌ ወልዶ ባለጌ ያሳደገውን ስታገኙ ልክ አስገቡት። ይህን እዚህ ጋር እናት ለሚሳደብ ሰው አንበሳ ነብር የምታወርደውን ያችን አዋተ ማሳሰር ይችላል። አይ ፍርድ ቤት አቆመው የመንግስት ኢንተርቬንሽን ካለ እሱ ሌላ ነገር ነው። ግን የመጀመሪያውን ስቴፕ ሂዱ እናንተ። ምገርም እኮ ቴዲ አንድ ሰው ለምሳሌ የሆነን አንተ